ጤና ይስጥልን ክቡራን ተመልካቾቻችን፣ ሳምንታዊው ማኒፌስቶ የሰባተኛው ሀገር አቀፍ ጠቅላላ ምርጫን መነሻ በማድረግ የፖለቲካ ፓርቲዎች የማኒፌስቶ አማራጮቻቸውን የሚያቀርቡበት ቃለ መጠይቅ ተጀምሯል። በዚህ ሳምንት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ማኒፌስቶን እንመለከታለን። ለዚህም በኢዜማ ማኒፌስቶ ላይ ለምናነሳቸው ጥያቄዎች ምላሽና ማብራሪያ የሚሰጡን እንግዳ ጋብዘናል። እንግዳችን አቶ ግርማ ሰይፉ ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁ። የነጭ የቃል ኪዳን ሰነድ ትክክለኛ ስሙ? አዎ እሱ ነው። ማኒፌስቶአችሁ ሰነዱን እንደዛ የሚል ስያሜ ስላለው ከኢኮኖሚ ጉዳዮች እነሳለሁና የመጀመሪያው ጥያቄ ኢዜማ ሀገሪቱን የሚመራበት የኢኮኖሚ ፖሊሲ ዋና መተክል ወይም ደግሞ ምሰሶዎች ምንድን ናቸው? ኢዜማ ሲጀመር ጀምሮ ያለው ኢትዮጵያ ውስጥ ያለው የኢኮኖሚክ ስርዓት ምን አይነት ፖለቲካል አይዲዮሎጂ ይፈልጋል የሚለውን ጠይቆ ነው የተነሳው። ያንን ጥያቄ ጠይቆ መልስ በሚፈልግበት ጊዜ ለየትኞቹም ፊት አያደርግም። ስለዚህ ምንድነው ያስቀመጠው? ኢኮኖሚው ለሬት ዓለሞቹ አይመጥኑ ነው፣ ሬት ዓለሞቹ ለኢኮኖሚው አይመጥኑ ነው። እኛ ያለንበት ሲቹዌሽንስ ለእንደዚህ አይነት ዓለም ሰፍታ ላስቀመጠችው ጃኬት አይመጣም። ስለዚህ የራሳችን ጃኬት ማሰፋት አለ። የራሳችንን ጃኬት መስራት የኛ ኢኮኖሚ ሁኔታ በዓለም ላይ ካለ ኢኮኖሚ ሁኔታ የተለየ ነው። ይለያል። በምን ይለያል? እሱን ላስረዳ። ምንድነው ማድረግ ያለብን የሚለውን ነገር ስንል ያስቀመጥነው የመፍትሄ አቅጣጫ ለኛ የሚመጥን ብለን ያሰብነው መንግስት ምን ጊዜም ቢሆን ከዜጎቹ ጋር ውድድር ውስጥ አይገባም የሚል ዴፊኒሽን አስቀመጥን። የመንግስትን ሚና በኢኮኖሚ ላይ ሲያስቀምጡ ማለት ነው። ያው የመንግስትን ሚና ብቻ በማስቀመጥ ሳይሆን ከዜጎቹ ጋር ያለውን ግንኙነት ዲፋይን። አሁን ቅድም በነገርኩ መሰረት ከሄድ ሶሻሊዝም ስትሆን መንግስት ምን አገባው ግለሰብ ነው የሚለው። በገበያ መር በምትሄድበት ጊዜ ደግሞ ምን አገባው ኢንዲቪጁዋልስ ይልሃል። እንትን ምን አገባው መንግስት ግለሰብ ነው ይልሃል። ስለዚህ እነዚህ ኤክስትሪሞቹም ከመሀልም ስትሄድ እንደዚህ አይነት እንትኖች ያመጣሉ። ዴን እኛ ምንድነው ያደረግነው? በማንኛውም ጊዜ ዜጎች በሚሰሩት እንቅስቃሴ እና ዜጎች ሊያከናውኑት የሚችሉት እንቅስቃሴ እስከሆነ ጊዜ ድረስ መንግስት እዛ ውስጥ አይገባም የሚል ማይልስቶን አስቀመጠ። በሌላ አነጋገር ከሊበራሊዝም እሳቤ ይሄን ቀዳችሁ ማለት ነው። ትክክል። ከሊበራሊዝም እንበለው ከኮመን ፕራክቲስ ይሄንን ወሰድን። ከዛ በማንኛውም ሁኔታ የህብረተሰብን ፍላጎት ሊያሳካ የሚችል ምንም አይነት የኢኮኖሚክ እንቅስቃሴ ቢሆን ደግሞ መንግስት ጣልቃ ገብቶ ያንን ነገር የመፈጸም አማራጭ አይደለም ያለው፣ ግዴታ እንዳለበት። የተመረጠ ጣልቃ ገብነት እያሉ ነው በሌላ አነጋገር። የተመረጠ ጣልቃ ገብነት የሚለው ባይ ዴፊኒሽን በቃ ስፈልግ እዚህ ውስጥ ገባለሁ፣ ስፈልግ እዚህ ገባለሁ እያለ ደስ ባለው ነው የሚገባው። ፕራይቬት ሴክተሩ ማይገባበትና ለህዝብ ደግሞ አስፈላጊ ለሀገረ መንግስቱ ደግሞ ስትራቴጂክ የሆኑ ቦታዎች ከሆኑ ደግሞ መንግስት ይገባል ማለት ነው። አቶ ግርማ እርስዎ ያሉት አገላለጽ የልማታዊ መንግስትን ኢህአዴግ ዲፋይን አድርጎ ያስቀመጠበት ነው። የልማታዊ መንግስት ከአሁን በፊት ሲያስቀምጡ የነበሩት ገበያው ላይ የገበያውን ሁኔታ እየተመለከተና የምርት አቅርቦት ሰንሰለቱን እየተመለከተ መንግስት በተመረጡና የግል ሴክተሮች ሊሰማሩ በማይችልባቸው ስትራቴጂክ ስራዎች ላይ ጣልቃ ይገባል። ሌላውን ግን የሀገሬው ዜጋ ወይም ደግሞ ግለሰብ ወይም ደግሞ የግል ባለ ሀብት ይሰራል ነው የሚሉት። ይሄን እኮ ነው እያሉት የኖርነውን የልማታዊ መንግስት እንትን አሁን በዴፊኒሽን እንትን ልንለው አንችልም። የኖር ነው የልማታዊ መንግስት እንትን ሲፈልገው ሽሮ በርበሬ ውስጥ ይገባል፣ ሲያስፈልገው ይሄ ሚቴክ ሊሰራው ይችላል ካለ ይገባበታል። ምን ነው ሲባል የልማታዊ መንግስት ነው ይላል። ከውጪ ልታስገባው የምትችለው እንትን አይ እኔ ላስገባው ይላል፣ ይነግዳል። ልማታዊ መንግስት ቴሌ ኦፕሬት የሚያደርገው መንግስት ስለሚጠቅም ስትራቴጂክ ስለሆነ ስላልሆነ ሳይሆን የሚታለብላም ስለሆነ ነው። ጥቅም የሚያስገኝ ከሆነ ለህዝብ ጥቅም የሚያስገኝ አይደለም። መንግስት በእኔ በኩል ይጠቅመኛል ብሎ ካሰበ ለራሱ ጥቅም ሲል ወይም ራሱ የሚፈልገውን ነገር ፋይናንስ ያደርግልኛል ብሎ ሲያስብ ነው እነሱ እዚህ ውስጥ ኢንጌጅድ የሚሆነው ማለት ነው። በብያኔ ደረጃ ግን እናንተ የምትሉትን ነው እነሱ ሲሉት የነበሩት። በብያኔ ደረጃ ለስምምነት ቢኖር ያው ብዙ ችግር ነው ብዬ አላስበውም። እኛ በርዕዮተ ዓለም አንታሰርም ትላላችሁ፣ ነገር ግን እናሳካዋለን ብላችሁ ካስቀመጣችሁት ማህበራዊ ፍትህን ማስፈን አንጻር ግን ለዛ ሀሳብ የሚጠጋ ርዕዮተ ዓለም ታቶ ነው ወይ የሚል ጥያቄ አለ። አዎ ታቶ ነው፣ ግን ለማጠጋጋት ሙከራ የሚያደርጉ ወይም ደግሞ ዝም ብሎ ሶሻል ዲሞክራሲን ማህበራዊ ፍትህንና ሶሻል ዲሞክራሲን
ከፊታቸው ሶሻል ስላለ መቀራረባቸውን በአንድ ዴፊኒሽን አድርገው የሚሄዱ አሉ። ይሄ ማለት ምን ማለት መሰለ? በኢዜማ ውስጥ የሶሻል ዲሞክራት ቲንኪንግ ያለው የለም ማለት አይደለም፣ ወይ ደግሞ እንደኔ ያለ ጭልጥ ያለ ኒው ሊበራል የለም ማለት አይደለም። እኛ ጋር ኢቨን በደንብ ጠበቅ አድርገህ ከያዝከው ሶሻሊስት ቲንኪንግ ያለው ሰው ማግኘት ብዙ አስቸጋሪ አይደለም። ይሄ በፓርቲው ውስጥ ያለ የሰዎች ቫራይቲ ነው። ፓርቲው ግን የሚመራበት ለምሳሌ ሶሻል ዲሞክራት ነኝ ብሎ ሳምበዲ ዲፋይን ቢያደርግ እኔ እወጣለሁ ከፓርቲው። ምክንያቱም እኔ ሶሻል ዲሞክራት አይደለሁም ባይ ኔቸር ማለት ነው። ወይም ደግሞ ባይ ትሬኒንግ አክቹዋሊ በኔቸሩ ቢቀር ባይ ትሬኒንግ እኔ ሶሻል ዲሞክራት አይደለሁም። ግን ለኢትዮጵያ ምንድነው ያስፈልገው ብለ የሚሰራውን ነገር ፋንክሽን አድርገን እንምረጥ ስንል ከዚህ በፊት በነበርኩበት ፓርቲ ውስጥ ምን አይነት ልምምድ ነበረ? ይሄ በቃ የሚቀላቅል የሆነ ኢዚም ያለው ሁሉም ነገር አንድ የተጠናወተን ነገር አለ። ሪዮት የሌለው የኢኮኖሚ ወይም የማህበራዊ ፍልስፍና አይኖርም የሚል ፍልስፍናዎች አሉ። በነገራችን ላይ ፖለቲካል ዴፊኒሽን ስትራክቸርህንም ይወስናል። ለምሳሌ ፌዴራሊዝም በተለይ በዳበሩ የዲሞክራሲ ስርዓት ባለቸው እንትኖች ውስጥ አዲስ ልምምድ ነው። ፌዴራሊዝም በኋላ የነበረው ዩኒታሪ ገቨርንመንት ምናምን ፋንክሽን አላደርግ ሲል የተሻለ ምን አይነት ነገር ያስፈልገናል ብሎ ኢንክልኬት የተደረገ አዲስ ነገር ነው። ኢቭን በዓለም ላይ አዲስ የቅርብ ጊዜ እንትን ነው፣ ግን በደንብ ቶሎ ፍሎሪሽ ያደረገ ነው። ሶ ካፒታሊስት ሆነ እንዴት ፌዴራል ትሆናለህ ሊል ይችላል። ወይም ደግሞ አሁን ሶሻሊስት የሆኑ ሀገሮች ፌዴራል ስርዓት ቢከተሉ ዊርድ ሊሆንብህ ይችላል ማለት ነው። ሶ በእኛ እንትን አሁን ትልቁ ኮንፊውዥን አንዱ ያው በዚህ ልክ ከኤ ቱ ዚ ትምህርት ቤትም ገብተው ዩኒቨርሲቲም ቢሆን የእንትን ስትራክቸሩ ይሄንን ይመስላል ምናምን ተብሎ የተማረ ሰው በቀላሉ አንዱ አድርገህ የተማረውን እርሳውና አሁን ያለው ይሄ ነው ስትለው እንዴት ርዕዮተ ዓለም የሌለው ፓርቲ ይኖራል ይላል እኮ። ብዙ ሰው የሚጠይቀው ኢዜማ ርዕዮተ ዓለም ፍለጋ ላይ ነው ወይስ ፈጠራ ላይ ነው? ነው እኛ we are already agreed እና በስራ ላይ ነን። እኛ መፍጠር ማያስፈልገንም መስራት ማያስፈልገንም። በዚህ ምርጫ አሸንፋችሁ መንግስት ብትሆኑ በኢኮኖሚ፣ በገበያ፣ በስልተ ምርት ላይ የመንግስት ሚና ምን ይሆናል? መንግስት ከዜጎች ጋራ በማንኛውም አይነት መስክ ውድድር ውስጥ አይገባ። ለዜጎች የሚተወው ገበያና የምርት ዘርፍ አለ እና ያ ቫሪያብል ነው። ለምሳሌ ዝርዝር ወጥቶ እዚህ አልገባም ብሎ አይናገርም። ሁሉም ላይ አልገባም ብሎ ይተወውና ከዛ በኋላ ይሄኛው አልችልም ብሎ እጅ የሰጠበትን መንግስት ይወስደዋል። በእንደዚህ አይነት መንገድ ነው የምትሄደው። ጥሩ። ሌላው አሁን የኢኮኖሚ ችግሩ ላይ በብዛት የሚነሳው ምርት ማምረት አለመቻል፣ ለሀገር ውስጥ ፍጆታ ምርት ማምረት አለመቻል፣ ለውጭ ገበያ ማቅረብ አለመቻል አጠቃላይ የኢኮኖሚ እንቅስቃሴና የኢኮኖሚ ስብራቱ መንስኤ ነው እና የዚህ ሀገር አንዱ የኢኮኖሚ ስብራትም ይሄ ነው የሚል ጥያቄ እና የሚሉ ችግሮች ይነሳሉ። መንግስት ብትሆኑ ይህን ችግር ትረከቡታላችሁ? ምን በማድረግ ነው የምታስተካክሉት? በጣም ሼር የምናደርገው ችግር ነው። ፕሮዳክቲቪቲ በእኛ ሀገር በሁሉም መስክ ማለት ነው ፕሮዳክቲቪቲያችን ደካም ነው። ለፕሮዳክቲቪቲያችን ደካም መሆን ማለት ምርታማነታችን ደካማ መሆን ዋናው ምክንያት የተለያዩ የፖሊሲ ወይም የያዝናቸው አንዳንዶቹ ኮንስቲቱሽናል የሆኑ ችግሮች ናቸው። ለምሳሌ በመሬት ጋር የተያያዘ የፖሊሲና ህገ መንግስታዊ የሆነው ስርዓት የመሬት ምርታማነትን ዝቅ በማድረግ ኤክስፖርትም የምናደርገው ለሀገር ውስጥም ፍጆታ የምንፈልጋቸውን ምርቶች በበቂ ሁኔታ እንዳናመርት አድርጎናል ብለን እናምናለን። ይህን እንደ ችግር እናየዋለን። እዚህ ላይ ሶሉሽን እንፈልጋለን ብለን እናምናለን። በኢንዱስትሪ ዘርፍን ብትሄድ አይ ቲንክ ትክክለኛ ዳታ በዚህ አክቹዋሊ ልነግርህ አልችልም። አሁን በእኛ እንትን ከ50% በታች በሆነ ፕሮዳክቲቪቲ ውስጥ ነው የምንገኘው። ይሄ የሚሆንበት ከውጭ ምንዛሪ ጋር በጣም የተያያዘ ነው። ከኃይል አቅርቦት ጋር የተያያዘ ነው። ከሎጂስቲክ ስርዓታችን ጋር የተያያዘ ነው። በጣም ብዙ
ችግሮች አሉን። ከሁሉም በላይ ደግሞ ከአገልግሎት አሰጣጣችን ጋር የተያያዘ ነው። አንተ ከቻይና እቃ ገዝተህ ግብአት አምጥተህ የፈጀብህ 1 ወር ቢሆን 2 ወር ጉምሩክ ውስጥ ሊወስድብህ ይችላል። ይሄ በምርታማነት ላይ ከፍተኛ ችግር ያመጣል ማለት ነው። ስለዚህ እነዚህ ነገሮች በሙሉ ስር ነቀል የሆነ ለውጥ የሚፈልጉና ኢዜማ እነዚህ አይነት ጉዳዮችን አድሬስ አድርጎ በሁሉም መስክ ያለውን ምርታማነት ለመጨመር በኢምፖርትም በኤክስፖርትም በሀገር ውስጥ ፍጆታም ላይ ያሉትን ነገሮች ያሻሽላል። የውጭ ምንዛሬን በተመለከተ በማኒፌስቶአችሁ ላይ የውጭ ምንዛሬን ማስተካከል፣ የገቢ ወጪ ንግድን በማስተካከል የሀገሪቱን የኢኮኖሚ ችግር አንዱ ማቃለል የምትችሉበት አማራጮች እንዳሉ አስቀምጣቸዋል። የኔ ጥያቄ መንግስት በቅርቡ ተግባራዊ ባደረገው የውጭ ምንዛሬ ግብይት በገበያ ስርዓት ሊመራ ይገባል የሚል አቋም አለው። በእንደዚህ ያለ አቋም ላይ የእናንተ እይታ ምንድነውና እናንተ መንግስት ስትሆኑ ከውጭ ምንዛሬ ግኝትና አቅርቦትና ከውጭ ምንዛሬ ግብይት ጋር ያለውን ጉዳይ ምን በማድረግና በምንድን ነው የምታስተካክሉት? ታስታውሱ እንደሆነ የዚህ የውጭ ምንዛሬ እንትን በሚደረግበት ጊዜ አብዛኛው የነበረው ሩመር ዲቫሉዌሽን ነበረ። ዲቫሉ ይደረጋል። እኔ በእድሜም አላቅም ኢትዮጵያ በነፃ ገበያ ላይ ኖራ አታቅም። ስለዚህ የለመድነው ነገር ምንድነው? ሁልጊዜ መንግስት በሸነጠው ቁጥር እየተነሳ ዲቫሉ ማድረግ ነው ስራው። እኛ እንደ ፓርቲ በጣም ብዙ ጥናቶች እያስጠናን አማራጮችን እያለን በዚህ ሰዓት ምንድነው ማድረግ ያለብን የሚለውን ነገር ውስጥ ውይይት እናደርግ ነበር። በምናደርግበት ጊዜዎች ውስጥ በዛ ጊዜ ያወጣናቸውን መግለጫዎች ምናምን ብታዩ በፍጹም ዲቫሉ እንዳይደረግ የሚል አቋም እናራምድ ነበር። ምክንያቱም የሚመክሩን የውጭ እንትኖች ምናልባትም በመጨረሻ ጊዜ ያወጣ ነው እንትን ትንሽ ጠንከር ያለ ሊሆን ይችላል። የፖሊሲ እንትን ውስጥ ገብተዋል። መንግስት የፖሊሲ ነጻነቱን አጥቶ እንትን ብሏል የሚል ጠንከር ያለ እንትን ሰጥተናል። የዛን ጊዜ የነበረን ነገር ያው የዓለም ባንክ ወይም የገንዘብ ተቋማት ይህንን እርምጃ በዲቫሉዌሽን ሁሌ ዲቫሉ ያድርጉ እያሉን ያው እኛ ዲቫሉ ስናደርግ ዲቫሉዌሽን የሚያመጣውን ግን ቤኔፊት ሳናገኝ እኛ ዲቫሉ እያደረግን ዲቫሉዌሽን የሚያመጣው ውጤትን ሳናገኝ እየቀረን ዋጋ እየከፈልን ነው የቀጠልነው። ስለዚህ በእንደሱ አይነት ዋጋ እየከፈልን ከምንቆይ አንደኛችንን ቀድመን ስትራክቸራል ናቸው የሚባሉትን ችግሮቻችንን ለመቅረፍ ቅድሚያ ይሰጠው የሚል የፖሊሲ አማራጭ ነበር ስናቀርብ የነበረው። ያው ሰዎች አይደለንም። በኢትዮጵያ ታሪክ ውስጥ ትሬንድ አናላይዝ ስታደርግ በኢትዮጵያ ታሪክ ውስጥ ነፃ የውጭ ምንዛሪ ስርዓት ይኖራል የሚል እንኳን ከአብዮታዊ ዲሞክራሲ ከመጡ አይደለም ከሌሎቻችንም እኔ አሁን ለምሳሌ ጠንቀቅ ያልኩ ሊሆን ሊበራል ነኝ። ስለዚህ እንደዚህ አይነት እርምጃ በኢትዮጵያ ውስጥ አንጠብቅም ነበር። የማትጠብቁት ነው እንጂ የምትፈልጉት ነበር። ቅድም እንዳልኩ ነው እንደ እንትን ያው ኢዜማ ውስጥ ያለን ሰዎች ቫሪያንታችን ይለያያል። ሶሻል ዲሞክራት ሞዴል አለ፣ ኒው ሊበራሎች አለን፣ ኢቭን ሶሻሊስቶች ቢፈለጉ አይጠፉም። እና እንደዚህ አይነት ቫሪያንት ባለበት ውስጥ መሀል ሜዳው ነው የሚፈለገው። ዜን የአውር እንትን ሜዠርመንት ስቲካችን ማህበራዊ ፍትህ ነው። ስለዚህ ዲቫሉዌሽን ማህበራዊ ፍትህን ያዛባል፣ ምክንያቱም ሪስፖንድ አያደርግም ያሉን ስትራክቸሮች ነገር የሚል ነበር። ዜን የመጨረሻ ቀን ምንድነው ያደረግነው? ይሄን ስራ ከሚሰሩት ሰዎች ውስጥ አፕዴት እንዲያደርገን የጋበዝነው ሰው ኢትዮጵያ ኢዝ ዲፍረንት አለን። እንዴት ምናምን ስንለው በሌሎች ሀገራት የውጭ ምንዛሪ ችግር አለ፣ ኢትዮጵያ ውስጥ ግን የውጭ ምንዛሪ ችግር የለም አለ። ይሄ ዊርድ ነው። አሁን አንተም ስትሰማው ሊገርም ይችላል። እኛም ሁላችንም ስንገባ ገርሞናል። አመራሮች ነው የተሰበሰብነው። ኢትዮጵያ ውስጥ የውጭ ምንዛሪ ችግር የለም አለ። ከዛ ማሳያ አድርጎ የነገረን ኢትዮጵያ ውስጥ ሱፐርማርኬት ውስጥ ገብተህ እቃ ልታጣ ትችል አለ። ስለዚህ የውጭ ምንዛሪ አለ፣ ቦታው ነው የተቀየረው፣ መገበያያ ቦታው ነው የተቀየረው። ስለዚህ ዩኒት ቱ ቲንክ ይህንን መገበያያ ቦታ መቀየር ነው ያለብን እንጂ የውጭ ምንዛሪ ችግር እንደ መፍታት አይደለም መውሰድ ያለብን የሚለውን ነገር አስረዳን። እኔ ኢኮኖሚክስ ተማሪ ነኝ። እንግዲህ በኢኮኖሚክስ ፖሊሲ አናሊሲስ ማስተርስ አለኝ።
እስከዛሬ ድረስ በዚህ ልክ ኢትዮጵያን ኢኮኖሚ አንደርስታንድ አድርጌው አላውቅም። then the solution ሌሎች ሀገሮች ለምሳሌ እና አርጀንቲና ሌሎች የአፍሪካ ምዕራብ አፍሪካ ሀገሮች ምናምን የገጠማቸው ችግር ምንድነው? አውቶማቲካሊ እንደዚህ አይነት ነገር ሲወስዱ የዶላር እጥረትም ስለነበረ ሱፐርማርኬታቸው ባዶ ነበር። የምርት እጥረት ወዲያውኑ አይደለ፣ ቀደም ሲልም በዛ ምክንያት ገበያቸው ውስጥ ምንም ነገር የለም። ምክንያቱም የውጭ ምንዛሬ የለም። እኛ ግን የውጭ ምንዛሬ አለን፣ ገበያው ነው ሌላ ቦታ ያለው። ውጭ ምንዛሬው በብላክ ማርኬት ውስጥ ይንሸራሸራል እንጂ ሰዎች ብረት ያስመጣሉ። ሰዎች የሱፐርማርኬት አርቲፊሻል ጸጉር ይመጣል፣ ሊፕስቲክ ይመጣል፣ ማስቲካ ይመጣል፣ ኤቭሪቲንግ ዜር። እሺ ከየት ነው የሚመጣው የውጭ ምንዛሬ? ገበያው ላይ አለ፣ ብላክ ማርኬት ላይ አለ። ስለዚህ ሰዎች እዚህ ጋር በመቶ ምናምን ይገበያያሉ፣ መንግስት እዚህ ጋር 58 ምናምን እያለ ያደርጋል። ይሄ ሁሉ ውጤት የተወሰደው እርምጃ ትክክል እንደሆነ አረጋግጠላችሁ? ያረጋግጣል። ይሄ ሁሉ የመጣው ለውጥና የተደረገው ለውጥ ትክክል ነው ስትሉ በህብረተሰቡ ጫንቃ ላይ ያረፈውን የዋጋ ንረት እና በህብረተሰቡ ጫንቃ ላይ ያረፈውን የምርት መወደድ አስተውላችሁታል? በመጀመሪያ ደረጃ አሁን እንደምትለው አሁን በአንተ በተናገርከው ቶን አይደለም። መጀመሪያ ደረጃ እዚህ ቦታ ላይ የነበረ ድሮም ሲፈጠርም ይሄ የኛው እርምጃ ከመወሰዱ በፊት የነበሩት ትራንዛክሽኖች በብላክ ማርኬት ነበሩ። የብላክ ማርኬት ዋጋዎቹ ነበሩ ገበያው ላይ ፕሪቬል የሚያደርጉት እንጂ በጣም ውስን የሆኑ እንደውም ከፍተኛውን ጫና የወሰደው መንግስት ነው። ምክንያቱም መንግስት በቀላሉ በ58 ብር እየገዛ የሚፈልጋቸውን ነገሮች መግዛት አቅምም አክሰስም የነበረው መንግስት ነው። መንግስትማ በ58 ብር የሚገዛው ዶላር ስላጣ ነው በከፍተኛ ዋጋ በማድረግ ዶላሩን ለመሳብና ከውጭ የሚገዛው ዋጋ ወደሱ እንዲመጣ ያደረገው። መንግስት የወሰደው እርምጃ ለራሱ ዶላሩን በውድ መግዛት ቢያስገድደውም ዶላሩን የማግኘት እድል ግን ፈጥሮለታል። አይደለም መንግስት ይወለ ምን እንደመሰለ መንግስት የሆነው ምን መሰለ፣ መንግስት ካለው ትንሽም ቢሆን ብዙውን የመውሰድ አቅም ያለው ከሚመጣው ትንሹን ያገኛል ነው። ሙሉን ይወስዳል ቢፈልግ፣ ግን የሚመጣው ትንሽ ነው የሚመጣው እኮ። ይሄኛውን እርምጃ በመውሰዱ ግን እሱን እንዳለ ወስዶ ለምሳሌ ማዳበሪያ ሲገዛ ቀላሉ ምሳሌ ማዳበሪያ ነው። እንደውም ማዳበሪያ በ58 ብር ገዝቶ ዶላር ማዳበሪያ ያስመጣል። አሁን ግን መንግስት በ58 አይገዛም፣ በመቶ ምናምን ይገዛል ማለት ነው። ታዲያ በመቶ ገዝቶ እኮ በመቶ በገዛበት ሸጥ አርሶ አደሩ ላይ ነው ያጫና ያረፈው። አዎ እሱ ጋር ሄድ አይደል? አርሶ አደሩ ነው ፊል አርጋስቷል እያልኩ ያለው እሱ ነው። ይኸውልህ ከሱ ሌላ ያለው ትራንዛክሽን ምንም ነገር ብትል አብዛኛው እንደ አሻሮ ይዞ ጠጋ እንደማለት ባንክ ሄደው ትንሽ ዶላር በህጋዊ መንገድ ይወስዱና ከዛ ውጭ ያለው በሙሉ በብላክ ማርኬት ትራንዛክት የሚደረግ ስለነበረ ትልቁን ጫና ይይዝ የነበረው መንግስት ነው። ይሄኛውን እንትን ማለት ነው። ግን አርሶ አደሩ ልክ እንዳልከው በዚህኛው በኩል በማዳበሪያ በኩል ጭማሪው አናቱ ላይ ቢወጣበትም ገበያው ላይ ግን በመሻሻሉ በሚፈጠረው የዋጋ እንትን የበለጠ ዋጋውን ያገኘው አርሶ አደሩ ነው። አርሶ አደሩ ራስ ምታት የሆነበትን የማዳበሪያ ዋጋ ማን ላይ ነው የጫነው? አይ ኮንሱመር የመጨረሻ እኮ ላስት ሪዞርት ተሸካሚው እኮ እሱ ነው። እሱን ነው እኮ ይሄኛውን ውጤት ስታዩ ይሄኛውን ጉድለት አይታችሁታል ወይ እያልኩ ያለው? አይተነዋል። ይህንን መድኃኒት በምትወስድበት ጊዜ መድኃኒቱ አንዳንዴ አፍ ላይ ይመራል፣ ሌላ ጊዜ ሳይድ ኢፌክት ይዞ ይመጣል። ስለዚህ ኬኩን መብላትም ማስቀመጥም አትችልም። ምርት የለም አጣሁኝ የውጭ ምንዛሪ ስለሌለ ብለህ ተቸግረ ምርት አለማየትና በውድ ዋጋ ማግኘት መምረጥ የገዢው ጉዳይ ነው፣ ወይም ደግሞ ያን ፕራዮሪታይዝ ማድረግ ነው። ይሄ ማለት ይሄንን ሚኒመም ጫና ለመሸከም አቅም ሊኖረን ይገባል። ካልተሸከምነው ደግሞ ምንም ምርጫ የሌለን ነገር እቃውን አለማግኘት ውስጥ እንገባለን ማለት ነው። ስለዚህ የተሻለውን መጥፎ መምረጥ ይኖርብናል። በውጤት ግን እዛ ውጭ ምንዛሪያችን ላይ ቆመን በውጤት ግን አሁን በዛ በሊበራላይዝድ በማድረግ ዲቫሉ አልተደረገም። ሊበራላይዝድ ለገበያ መተው ነው። ለገበያ በመተው ምክንያት ውጭ የነበረው ገበያ ሴንትራሊ መጣ ማለት ነው። ይሄን ስርዓት ታስቀጥሉታላችሁ ነው? ሹር ወደ ኋላ መለስበትማ ምንም ምክንያት የለም። አንዱ ማንፌስታችሁ ላይ ካስቀመጣችሁ ውስጥ ጥያቄ የማነሳበት ከዶላር ውጭ ሆኑ ሌሎች የመገበያያ ገንዘቦችን በአማራጭነት መጠቀም የሚል ነው። አሁን በጣም በስፋት እየተነሳ ያለ እንደ መፍትሄ፣ በሌላ በኩል ደግሞ ከጀርባው ከፍተኛ አደጋ የደቀነ ነው። ዶላርን የማሳነስ ጦርነት ውስጥ ኢትዮጵያ ልትከቷት ነው ይሄን አማራጭ ያቀረባችሁት? አሜሪካን ደስ ይላታል ወይም አይላትም ብለን አይደለም ፖሊሲ አማራጭ የምናቀርበው። ለኢትዮጵያ ሕዝብ ይጠቅማል ወይስ አይጠቅምም ነው። እኔ ከቻይና ጋር ስገበያይ
ቻይናና ኢትዮጵያ ከተስማሙ በመሀል የአሜሪካ ቀጣሪነት አያስፈልግም። ከረንሲ ስዋፕ ወይም ደግሞ በራስ ገንዘብ መለዋወጥ የሚባለው ይዞት የሚመጣውን ዳፋ እና ይዞት የሚመጣውን ጫና ተቋቋሙታላችሁ ነው ወይስ አማራጭ ስለሆነ ብቻ ነው ያስቀመጣችሁት? አማራጭ ብቻ ሳይሆን በመጀመሪያ ደረጃ እንደ ኢትዮጵያ ያለ አነስተኛ ኢኮኖሚ ለአሜሪካ ኢኮኖሚ ትሬት ሆኖ እንትን ይደረጋል የሚለው ነገር ብዙ ውሃ አይቋጥርም። ኢትዮጵያ እንደ ሀገር ትሬት ባትሆንም ትሬንዱ ወይም ደግሞ ድርጊቱ ግን ትሬንድ ሆኖ ለአሜሪካም ስጋት ነው። አዎ እሱ ከሆነ እነሱ ናቸው ማረም ያለባቸው እንጂ በሌሉበት ጂዲፒ አንድ መንግስት ታንክና ባንክ ያስተዳድራል ሲባል በአገር ውስጥ ያለውን የጂዲፒ እድገት ተመጣጣኝ የሆነ ብር ያትማል ማለት ነው እንጂ ኮመርሻል ባንክ ይቆጣጠራል ማለት አይደለም። አሜሪካ ኢትዮጵያ ውስጥ ያለን ጂዲፒ የተወሰነ ፐርሰንቴጅ እሷ ዶላር እንድታትምበት መፍቀድ የአገርን ሉዓላዊነት እንደ መድፈር ነው የሚቆጠረው። ግን እነሱ ይሄን አይቆጥሩትም። ምክንያቱም የእነሱን በጀት ዴፊሲት የሚሞሉት ቻይናና ኢራን ሲሻሻጡ ነው። ኢትዮጵያና ቻይና ሲሻሻጡ እነሱ በመሀል እንደ ቁማር አጫዋች ጋኞታ ይወስዳሉ። እንደ ኢትዮጵያ ከጤና ስርዓቱ የበዛውን ከአውሮፓ ሀገራትና ከአሜሪካ ለሚያገኝ እንደ ኢትዮጵያ ከአሜሪካ ጋር በሚደረግ ጫና ውስጥ ከፍተኛ ተጽዕኖ ሊደርስበት የሚችል ሀገር አሜሪካ ከሚባል ሀገርና እንደ ትሬት የሚቆጥረውን ድርጊት መፈጸም ምን ያህል ያስኬዳል ነው? ተጨባጭ ነው ወይ ያቀረባችሁት አማራጭ ነው? የኔ ጥያቄ ይሄ ተጨባጭ ነው። ግን እንደዚህ ባለ ናሽናል ሚዲያ ያን እኩል ሉዓላዊ በሆኑ ሀገሮች መካከል የሚደረግ እንዲል አሜሪካን የምታክል ትልቅ ሀገር ሆነች ትንሽ የሆነች የሌላ ሀገር ስም መጥራት ሳያስፈልገን ኢትዮጵያ ትንሽ ሀገር አይደለችም፣ ትልቅ ሀገር ነች። ግን የኛን የገንዘብ ማተም አቅም መወሰን ያለብን እኛ እንጂ አሜሪካ እኮ ይደብራታል ምናምን ወይም ደግሞ እንደ ሀገር ሊያሳድር የሚችለውን ጫናና ሊወሰድ የሚችለውን እርምጃ ትቋቋሙታላችሁ ወይ? ይሄን ሀሳብ ስታስቡት ይሄንን እኔ አንድ ግርማ ወይም ኢዜማ ውስጥ ያለን ሰዎች አይደለም ነው መንግስት ብትሆን የምታደርጉትን ነገር ነው እየጠየቀ ያለው። መንግስት ቢሆን በጋራ አብረን ልንቆምለትና ጥቅማችንን ልናስጠብቅ ነው። ጥቅም ያመጣልናል እኮ ብለን ነው ይሄንን አማራጭ የምንወስደው እንጂ ጫና መጥቶብን እንልፈሰፈሳለን ምናምን ብለን አይደለም። ጫና በዚህ ምክንያት ጥቅማችንን ሊጎዳ ህዳሴ ግድብን ስንገባ በጣም ደስ ብሏቸው የገነባ ነው ይመስላል አይደለም። በጣም ተናደው ነው የገነባ ነው፣ ግን ገነባ ነው። አሁን ከዚህ በኋላ መቀበል ነው ያለባቸው። ከዛ ኔክስት ታይምም ለምሳሌ በተለያዩ የግብይት እንትኖቻችንን ብዙ አሜሪካ ኤክስፖርት የምታደርግ ከሆነ ኤክስፖርት አይተምህን ወደ ሌላ ቦታ ማድረግ አሜሪካኖች እስካሁን ገበያ ያለን ገበያቸውን እንፈልገዋለን አይደል? ግን ገበያ የተሻለ አማራጭ ካገኘን ሌላ ቦታ ገበያ ለመሄድ አሜሪካኖች እኛን የሚከለክሉን አይመስለንም። ስለዚህ አሁን ያለን ግንኙነት በመጀመሪያ ቅድም ያልከው በጣም ትክክል ያልሆነው መድኃኒት እየሰጡን እህል እየሰፈሩልን ምናምን የሚለው ነገር ከጭንቅላታችን መውጣት አለ። ይሄ ወደድ ነውም ጠላ ነው ያለው ነባሪያ ሁኔታ ነው አይደለም። ወደን የገባንበት ነው። አሁን ግን አያስፈልገንም ብለን መውጣት ያለብን እንዲህ አይነት አርበኝነት አይደለም እያነሱ ያሉት ከተጨባጭ አሁን ከተጨባጭ እውነታው ልንገርህ። ዩኤስአይዲ ወጥቷል ከኢትዮጵያ የእርዳታ ፍሬምወርክ ውስጥ በአብዛኛው። ከዚያ የበለጠ 1.2 ቢሊዮን ዶላር የሚደርስ የጤና ስምምነት ግን ዩኤስአይዲ ከነበረው በላይ የሚያወጣ ገንዘብ የአሜሪካ መንግስት ለኢትዮጵያ መንግስት እየሰጠ ነው ያለው። ይሄን ነባራዊ ሁኔታ ለምን ነው የምትክዱት? አይደለም ይሄንን ደስ ብሎት ባለን የግንኙነት ይጠቅመኛል ብሎ ነው። እንደ እርዳታ አይደለም ሊያስፈጽሙት ይፈልጉታል። በተባብረን ልናደርጋቸው የምንችለው ሁኔታዎች ስላሉ ነው። በነገራችን ላይ እንደዚህ አይነት አርበኝነት ያስፈልጋል። ደፋር መሆን፣ የተወሰነ ጊዜ ቆንጠጥ ብለ ራስን በራስህ እንትን መቆም አለብህ። ስለዚህ እሱን በጣም ብዙ እንደ ጀብደኝነት ነው መጥፎ እንጂ አርበኝነት በጣም አሪፍ ነገር ነው። ግብርን በተመለከተ በአንድ በኩል እየተሰበሰበ ያለው ግብር ከግብር ከፋይ አቅም በላይ ነው ትላላችሁ። በሌላ በኩል ጥናቶች ከአጠቃላይ ጂዲፒ 6% እና ከዛ በታች ያነሰ ነው እየተሰበሰበ ያለው ግብር የሚል ጥናት አለ። ይሄን ሁለት ሀሳብ እንዴት ታስታርቁታላችሁ? እና እነዚህን ሁለት ሀሳቦች እንዴት አይታችሁ ነው እናንተ እየተሰበሰበ ያለው ግብር ከግብር ከፋዩ አቅም በላይ ነው የሚል ድምዳሜ ላይ እየደረሳችሁ? አንተ ግብር ከፋይ አንተ ራስህ የምትከፍለው ግብር ተመጣጣኝ ነው ብለህ ታስባለህ? እኔ ደሞዝተኛ ነኝ። በሀገሪቱ በወጣው ስኬል መሰረት እየከፈልኩ ነው ያሉት። የእናንተ ጥያቄ የመንግስት ሰራተኛው ግብር ከፍተኛ ነው እና ከአቅሙ በላይ ነው የምትሉት መንግስት ሰራተኛው ነው ወይስ ነጋዴው ነው? ሁሉንም። አንድ ጊዜ በግብር ከፋይነት ማዕቀፍ ውስጥ የገባ ከአግባብ በላይ አገሪቷ መሰብሰብ ከምትችለው በላይ
አገሪቷ እንደ አገር መሰብሰብ ከሚገባትን ያህል አትሰበስብም። ይሄ እውነት ነው። ሊሰበስብ እጅ የሰጠውን ደግሞ እጅህን ካልቆረጥኩት ትላለች። ስለዚህ ይህንን ነው ማስታረቅ ያለብን። እጅ የሰጠውን በመሰብሰብ ላይ ያለውን በአግባቡ አገሪቱ ካላት አቅም ጋር ተመጣጣኝ የሆነ ግብር መክፈል አለበት። ለምሳሌ ደሞዝተኛ የሆነ ሰው ተመጣጣኝ ግብር ነው እንጂ መክፈል ያለበት የታባቱ ይሄዳል ተብሎ ከፔሮሉ ላይ እንደፈለግክ መቁረጥ የለብህም። ታስዋይ ሚኒመም ዌጅ ሬት መኖር አለበት። የሚቆረጥበት እንትን በተመጣጣኝ መሆን አለበት ብለን የምናስበው እሱን ነው። ሌላው ነጋዴው በግብር ከፋይነት የተመዘገበውና ያልተመዘገበውን ብትቆጥር ያልተመዘገበው እዚህም እዛም ሸቅሎ የተንደላቀቀ ኑሮ የሚኖረው ምናልባትም 2 ብር ማይከፍል ግብር ማይከፍል ሰው መኪና እየነዳ ቤንዚን እየቀዳ የሚኖርበት ሀገር እንደሆነ ታውቃለህ። ምናልባትም ህንፃ ኖሮት እንደሚኖር ታውቃለህ። ስለዚህ እነዚህን ወደ ግብር ማዕቀፍ ማስገባት አንዱ ነው። የሚከፍሉትን ደግሞ እጅ የሰጡትን ደግሞ በአግባቡ አመሰግናለሁ ብሎ መቀበል ደግሞ ሌላኛው ነው። መንግስት ብትሆኑ የግብር ላይ የተመን ማሻሻያ ታደርጋላችሁ? ማን ላይ ምን ታደርጋላችሁ? ይሄ ዝርዝር በቴሌቪዥን ለምሳሌ ብዙ ጊዜ እንደዚህ አይነት የምርጫ ጊዜያቶች ላይ ለምሳሌ አጭሩ ለደሞዝተኛው ሚኒመም ሬቱ እንትን ከፍ እንዲል ይደረጋል። ከግብር ነፃ የሚሆነው ማለት ነው። ከግብር ነፃ የሚሆነው ከፍ ይደረግለታል። ከዛ ደግሞ ማርጅን እንትኑም ራቅ ይደረግለታል። ዲስ ታይም አሁን ለምሳሌ በ100 ሺህ ብር ደሞዝ ይከፈለኛል ብሎ የሚያስብ ሰው 50 ሺህ ብር እንኳን ይዞ ቤቱ ላይ ገባ ይችላል። ዝም ብሎ ስም ብቻ ነው 6 ዲጂት ደሞዝ አለው የሚባለው። ስለ ነጋዴውስ? ነጋዴውም በተመሳሳይ ነጋዴውም በተለይ ደግሞ ከተወሰነ ለምሳሌ ትርፍ ግብርን ምን ታረጉታላችሁ? ቫት ላይ የምታስተካክሉት ነገር አላችሁ ወይ? ዴቭ ስለ ታክስ ስኬጁል አሁን በዚህ ጋር ዝርዝር ለነገር መራጩ ህዝብ እንዲመርጣችሁ ነጋዴው ግብር በዛበት ያላችሁትን እና ያስቀመጣችሁትን እስኪ ግብር ምን አድርጋችሁ ነው የምታቀሉት ነው ጥያቄ። ስለ ነጋዴ ግብር በዛበት የሚል ጮክ ብለን አልተናገርንም። የበዛበት የሚከፍላል ይስተካከልለታል። በዋነኝነት ግን ስለ ነጋዴ የተነጋገርነው ነጋዴው ግብር ከፋይ ሳይሆን ለማኝ ይመስላል ነው ያለው። ስለዚህ ችግራችሁ የአገልግሎት አሰጣጡ ላይ ነው እንጂ የግብር ተመኑ ላይ አይደለም ማለት ነው። ሁለቱም ላይ ነው ያለው። ሁለቱም ላይ ማሻሻያ ይደረጋል። አንደኛ አላግባብ ግብር ጫና ይደረጋል። እንደው ነጩን እናውራ ከተባለና ስለ ነጭ ቃል ኪዳን ሰነድ ላይ የምናወራ ከሆነ በአገር ውስጥ ገቢ ውስጥ የተቀመጡ ሰራተኞች ስትገባ አንድ ነጋዴ ሲገባ 100 ሚሊዮን ብር ብለው በቃል ይነግሩታል። ብሎ ቢያብደው ያብዳል። ይሄ እኮ የተመን አይደለም የአገልግሎት ችግር ነው። ታዲያ አይደለም ተመን ላይ እነግርሃለሁ ተመን ምን ማለት እንደሆነ። ከዛ ሲፈልግ ይሄንን አደርግልሃለሁ ሳይፈልግ ይሄንን አደርግልሃለሁ እያለ የሚያደርግ አገልግሎት ሰጪ ያለበት አገር ነው። የኔ ጥያቄ በህግ ደረጃ ነጋዴውን 100 ሚሊዮን እንዲከፍል የሚያስገድድ ህግ ይኖራል። በገባው በየትኛውም ዓለም ግብር ከፋይ የሚባሉት ምናልባትም የሀገሪቱን አጠቃላይ ግብር የሚከፍሉት ከ2% በላይ ያበልጡ ብዙን ሀብት የያዙ ናቸው። አዎ እኛም ሀገር ከጊዜ በኋላ የሀገሪቱን አብዛኛውን ግብር ከፋዮች እንደዚሁ ከ2% የማይበልጡ ሰዎች ይሆናሉ። ስለዚህ እነዚህ ሰዎች ጋር ግብር በዛባቸው እንደዚህ ሆኑ ብለን ለቅሶ የምንቀመጥበት ምንም ምክንያት አይኖረንም። እነዚህ ሰዎች ግን በክብር በሚገባቸው ደረጃ አገልግሎት መስጠት ተገቢ ነው ብለን እናምናለን። ይህን እናደርጋለን። አገልግሎት ጋር የተያዘው ይሄ ነው። ወደ ፌዴራሊዝምና ህገ መንግስት እንምጣ። ኢዜማ በብዛት ተቃውሞ ከሚያሰማባቸው የኢትዮጵያ ውስጥ ካሉ ጉዳዮች አንዱ የፌዴራሊዝም አወቃቀሩ ነው። ምንድነው ትችትና ተቃውሟችሁ? ትችትና ተቃውሟችን ኢትዮጵያ ውስጥ ያለው ፌዴራሊዝም የስም ፌዴራሊዝም እንጂ በተግባር የፌዴራል ስርዓት አለ ተብሎ ሊታመንበት የሚችል አይደለም። ለምሳሌ አንድ ዞን ከአንድ ክልል ቀጥሎ ያለ ዞን አይደል? እዛ ዞን ላይ ህዝቡ አንድን ፓርቲ ባይመርጥ ራሱን የማስተዳደር መብት የለውም። እኛ ፌዴራሊዝም ስንል እስከ ከተማው ውስጥ በከተማ ደረጃ ዜጎች በቀጥታ ምርጫ መሪዎቻቸውን የሚመርጡበት የከተማ ከንቲባ በቀጥታ ምርጫ ይመረጥ ማለታችን ነው። በሌላ አነጋገር በውክልና ቢመረጥ ምንድነው ችግሩ? ችግሩ ያልመረጥ ነው ሰው ይገባል ማለት ነው። ለምሳሌ
የአዲስ አበባ ከተማ አስተዳደር ከንቲባ ከአዲስ አበባ ከተማ ምክር ቤት ውስጥ ነው የሚመረጠው አይደለም? ስለዚህ የአዲስ አበባ ከተማ ምክር ቤት አባላት የአዲስ አበባ ህዝብን ወክለው የገቡ ናቸው። የአዲስ አበባ ህዝብ በወኪሉ አማካኝነት ከንቲባ መምረጡን እንዴት ስህተት ይሆናልና ለምን ትቃወማላችሁ? ካሉት የዲሞክራሲ አማራጮች አንዱ ነው ብለን እናምናለን። ከዛ በተረፈ ግን በጣም ጥሩ ነው ለኢትዮጵያ የሚሆነው ወይም ለከተማችን አይደለም ብለን እናምናለን። ለምሳሌ ከንቲባን ትመርጣለህ ቢባል የአዲስ አበባ ህዝብ ካርድ ገዝቶ ይመርጣል። ሳይቀሰቀስ ማለት ነው። ገዝቶ ካርድ ገዝቶ ይመርጣል። ይሄ የሚፈጥርብህ ስሜት አለው። ለምሳሌ የምትፈልገውን ከንቲባ አሁን አንተ አይደለም የምትመርጠው፣ አንድ የወከልከው ሰው በድርጅቱ ያሰራ ነው የሚመርጠው። ወከለምዬ ከመረጥኩት እኔን ወክሎ እንዲመርጥልኝ እኔ እሱን ያልወክልን እኔ ለበረጥኩት ሰውዬ የዚህን ያልወክልና ልሰጠው ፈቃደኛ አይደለሁኝ። ስለዚህ የእናንተ ጥያቄ የፌዴራሊዝም አወቃቀሩ ሳይሆን የመንግስት አወቃቀሩ ወይም በሌላ አነጋገር ፕሬዚደንሻል እና እሱ አንዱ ነው። አወቃቀሩን አንድ ላይ ስለጠየቀኝ ነው። ከዛ ፌዴራል ስርዓቱም ላይ የፌዴራል ስርዓቶቹ ተመጣጣኝ ለኢኮኖሚም በሌሎችም ጉዳዮች ላይ የፌዴራል ስርዓትን በተለይ የፌዴራል ስርዓቶቹ ወደ ፌዴራል የሚኖሩት ውክልናዎችን ብቻ ሳይሆኑ ራሱ ፌዴራል ስርዓቱ ላይ ራስን በራስ ማስተዳደር የሚለውን ነገር በደንብ የሚገልጹ ሆነው መደራጀት አለባቸው ብለን እናምናለን። እስከታች ድረስ አሁን ተንጠልጥሎ የኛ እኮ ፌዴራሊዝም ክልል ላይ ተንጠለጠለ። ፌዴራሊዝም ለምን ክልል ላይ ይንጠለጠላል? በቃ ይታለ ሌላ አሁን ነገርኩ። የቀበሌ ሊቀመናብርትን የሚመርጠው የቀበሌ ምክር ቤት ነው። ይቀርበለ ማን ነው የሚመርጠው? ይሾማል ላይ መረጥ ኖ የሚሾመው ከየት ውስጥ ነው? አረብ ጋምላኪ ከየት ውስጥ ነው የሚመረጠው? ለምሳሌ አዲስ አበባ ላይ እንምጣ። ለአዲስ አበባ ክፍለ ከተማ ዋና ስራ አስፈጻሚዎች ይሾማሉ አይደለም? የእናንተ ጥያቄ የክፍለ ከተማ ስራ አስፈጻሚዎችን በቀጥታ ይመረጡ፣ የከተማ አስተዳደሩ ከንቲባን በቀጥታ ይመረጥ ነው። አንዱ የዲሞክራሲ ስርዓት ነው። ይሄ ሀገር ይሄን ማድረግ ይችላል? ይሄን ለማድረግ የሚያስችል አቅም እና የሚያስችል አለ። ስለዚህ እናንተ መንግስት ብትሆኑ ይሄን ትተገብራላችሁ? በሌላ አነጋገር ናሽናል ዲያሎጉ ይሄን ያመጣል ብለን እናስባለን። ናሽናል ዲያሎጉ ላይ የምታቀርቡት ሀሳብ ይሄን አቅርበናል። የክልል አወቃቀሮች ላይ ነው በጣም ሌላ ትልቅ ጥያቄ ያላቸው። የብሶ ጥያቄ ኢዜማ ትክክል አይደለም ወይም ሊታረም ይገባል ብሎ የሚያስበውን የክልል አወቃቀር ምን አድርጎ ነው የሚያስተካክለው? ምን እናደርገዋለን መሰለህ? አማራ ክልል በጣም የተለጠጠ በማህበራዊ በሶሻል ሳይኮሎጂ በፈለከው አይነት ሁኔታዎች ብታያቸው ለአስተዳደርም ለምንም ምቹ ያልሆነ ነው ብለን እናምናለን። ለምሳሌ ወሎ፣ ጎንደር፣ ጎጃም ራሳቸውን በራሳቸው ክልል ሆነው እንዲሆን ስያሜው ምንም ሊሆን ይችላል አስተዳደር ሆነው ወጥተው ቀጥታ ወደ ፌዴራሉ ተወካይ ይሆናሉ። ለምሳሌ በጎንደር እንደ አንድ ምሳሌ ብንወስድ ከጎንደር ተወካይ ወደ ፌዴራል በቀጥታ የፌዴራል ስርዓት ውስጥ ይገባል። ከወሎም እንደዛው ከጎጃምም እንደዛው። የወሎ የጎጃም ክፍለ ሀገር ማለት ነው። ክፍለ ሀገር በለው አስተዳደር አካባቢ በለው ክልል በለው እሱም በኋላ እንስማማበታለን። በኦሮሚያ ስትሄድ ደግሞ ወለጋ፣ ሐረር፣ ሸዋ፣ ባሌ ብለ ተከፋፈለ። የደርግና አወቃቀሩን እየደገማቻላችሁ የደርግ ጋር ትንሽ ከተመሳሰለ እኛ ያለን እኮ ሰርተን ቁጭ አድርገናል። ብዙ ጊዜ ይሄን ጉዳይ ለምሳሌ የኛ ማክሲመም ከ30 እስከ 33 የሚሆኑ ክልሎች ኢትዮጵያ ያስፈልጋታል ብለን እናምናለን። ብሔርተኞች ምንምና ስንት የሚሆኑ እንደ አማራ ክልል አንድ ላይ ሆነን የራሳችንን መብትና ጥቅም እናስከብራለን የሚሉ ብሔርተኞች በተነሱበት እንደ የኦሮሞ ሕዝብ አንድ ላይና በአንድ ክልል ሆነን መብታችንን እናስከብራለን የሚል አቋም ብሔርተኞች በተነሱበት በዚህ ወቅት እንዴት ነው እንዲህ አይነት እሳቤ ያላቸውን ሰዎች አሳምናችሁ ኦሮሚያን 4 ወይም 5 አማራ ክልል ወይም ደግሞ 4 እና 5 የምታደርጉት? ለምሳሌ አንተ ኢንዲፔንደንት ሆነህ ወለጋን ታስተዳድራለህ፣ ቀጥታ ተጠሪነትህ ለፌዴራል ይሆናል። አንተ እንትንን ታስተዳድራለህ፣ ቀጥታ ተጠሪነትህ ለፌዴራል ይሆናል። የምትመርጠው ሰው እዛው ነው የሚሆነው። ሌላው ትልቁ ችግርና ስጋት ተብሎ የሚጠቀሰው ቋንቋችንን ባህላችንን የሚባለው ነገር ቢፈልጉ የቋንቋ ኮንፌዴሬሽን መፍጠር ይችላሉ። አንደኛ በዛ መወሰን የለበትም። ቋንቋቸውማ እስከ ፌዴራል ድረስ ይመጣላቸዋል። የፌዴራል የስራ ቋንቋ ይሆናል። ስለዚህ ይሹ የክልል ይሹ አይሆንም። ቋንቋና ባህል ላይ እርሱ ላይ ሊነሳ የሚችለው በአብዛኛው የአስተዳደር አመችነት መብት በጣም ስህተቱ የሚሆነው ምንድነው? መብትን ለማስከበር ተሰብስበህ በጋራ አንድ ላይ መሆን የለብህ። ለምሳሌ በኦሮሞነት ቢነካ መብት ካለ ነን ኦሮሞ ይመለከተዋል፣ መነካት የለበትም። በአማራነት የሚነካ መብት ካለ የአማራ ጉዳይ አይደለም፣ የጋራ
የኢትዮጵያውያኖች ጉዳይ ነው መሆን ያለበት ነው። በዚህኛው አካል ላይ የማነሳው ጥያቄ የእናንተ ስያሜው ክፍለ ሀገርም ይሁን ክልልም ይሁን አስተዳደርም አካባቢም ይሁን ስያሜውን ከዚህ በኋላ የምታደርጉት ግን በዚህ አወቃቀር መሰረት ሊገጥማችሁ የሚችለው ነገር መስፈርታችሁ የአስተዳደር አመችነት፣ የኢኮኖሚ አዋጭነት፣ የተፈጥሯዊ አቀማመጥ ወይም ደግሞ ስነ ምድራዊ አቀማመጥ የሚል 5 መስፈርቶች አላችሁ ማንፌስታችሁ ላይ እንደተቀመጠው። ከአስተዳደር አመችነትና ከኢኮኖሚ አዋጭነት እንኳን እናንተ በምታዋቅሩት አወቃቀር መሰረት የተለያየ ቋንቋ የሚናገሩ ህዝቦች በአንድ አካባቢ ነው የሚሆኑት። እነዚህ ሰዎች ላለፉት 20 እና 30 ዓመታት በራስ ቋንቋ መማር፣ መዳኘት፣ መተዳደር የሚባለውን መብታቸውን የመተግበር ግዴታ ስለሚኖርባችሁና ፍላጎቱም ስላላችሁ የኢኮኖሚ አዋጭነት ጥያቄ ያስነሳባችኋል። አማርኛ፣ ኦሮምኛ፣ ሶማሊኛ የሚናገሩ ህዝቦች ወይም ደግሞ ህብረተሰብ አንድ አካባቢ የአስተዳደር መዋቅር ላይ ሊሆን ይችላል። ይሄን አወቃቀር በቋንቋው ለማገልገል አሁን ካለው 3 እጥፍ ሰራተኛ ነው የሚያስፈልጋችሁ። በአማርኛ ቋንቋ የሚናገረውን በአማርኛ ቋንቋ የሚማርበት የሚዳኝበት ፍርድ ቤትና አስተዳደር መዋቅር ትዘረጋለህ። አሁን የምታስተዳድረው አሁን ሁሉም እኮ መዋቅር አስተዳደር አለው። አሁን የሚቀየርለት ነገር ምን እንደሆነ ታውቃለህ? ለምሳሌ ወለጋ ያለው ሰውዬ አዳማ ወይም አዲስ አበባ መምጣት ይቀርለትና እዛው ሰፈሩ ይዳኛል። የሚቀርለት መመላለስ ትራፊክ ነው የሚቀርለት። ለምሳሌ ወለጋና አንድ ላይ የምታዋቅሩት ከሆነ እኮ የቤኒሻንጉል ጉሙዝ አሁን ክልል ባለው አወቃቀር ወደ ወለጋ የአስተዳደር ስርዓት ውስጥ ሊገባ ይችላል። ያኔ በራሱ ቋንቋ ሲጠቀምበት የነበረውን አገልግሎት መስጠት አለበት። ማን ነው ቤኒሻንጉል ወደዚህ ይገባል? መቼስ አሁን በምታዋቅሩት አወቃቀር ኦሮሚያን 4 አማራን 4 እናረግ አይደለም እያላችሁ ያላችሁት። ለአስተዳደር አመቺ በሆነ መንገድ ከየት የሚሰባሰቡ ለአስተዳደር አመቺ በሆነ መንገድና የዜጎችን መብት ባስከበረ መንገድ እናዋቅራለን ነው እያላችሁ ያላችሁት አይደለ? እንደዚህ ከሆነ እናንተ በምታዋቅሩት አንድ የአስተዳደር አካባቢ ላይ 3 ወይም 4 ቋንቋ የሚናገሩ ህዝቦች ሊኖሩ ይችላሉ። እንዴት ነው አገልግሎት በየቋንቋቸው እንዴት ነው በየቋንቋቸው አገልግሎት መስጠት የምትችሉት? ነው ጥያቄ። አሁንም 3-4 ቋንቋ የሚናገሩባቸው ክልሎች አሉ። የሚታወቅ የሆነ ነገር ነው። አዲስ ነገር አለ አሁን እያልክ ያለው። አብዛኛው አሁን ለምሳሌ አማራ አካባቢ ስትሄድ ወሎም አማርኛ ነው የሚናገረው፣ ጎንደርም አማርኛ ነው የሚናገረው። ዋናው ነገር አንተም ከተማህን እዚህ ያሳድግ ኢንዲፔንደንትሊ። ለምንድን ነው ተጨፍልቀ የክልል ዞን የምትሆነው? ክልል ሁን እደግ ነው የተባለው። ስለዚህ የማይሆን አሞርፈስ ውስጥ ገብተ እንትን ከምትል እደግ ነው የተባለው። ክልል ሁን ነው። አዲስ አበባ አሁን ባለችበት ከተማ አስተዳደር ሆና እንድትቀጥል ታረጋላችሁ? ክልል ታረጋላችሁ? አዲስ አበባ ምን አድርጋችሁ ነው የምታዋቅሯት በእናንተ አወቃቀር? ክልልም ብትሆን የክልልነት አቅም ያላት ከተማ ነች። አካባቢዋ ካሉት ዞኖች ጋራም ተባብራ ተለቅ ያለች ክልልም ብትሆን የአዲስ አበባ አጎራባች የሆኑ ዞኖች ተጠቃሚ ይሆናሉ። ምንድነው ግልጽ አቋማችሁ? ክልል እንድትሆን ወይስ ከተማ አስተዳደሩና እንድትቀጥል? የህዝቡ ምርጫ ነው። ለህዝቡ የምታቀርቡት ፕሮፖዛል አላችሁ? አዎ። ለምሳሌ ሸገሮች ከአዲስ አበባ ጋር ክልል ብትሆኑ ምን ይላችኋል እንላችኋለን። የአዲስ አበባ ከተማ ከሸገሮችም ጋር ይሁን እናንተ በምታስቡት መንገድ ክልል የምትሆን ከሆነ የኦሮሚያ ክልል መቀመጫ የት ይሆናል? ኦሮሚያ የሚባለው ክልል ወለጋ፣ ሀረር። ስለዚህ ኦሮሚያ የሚባለው ክልል አይኖርም ነው። አማራ የሚባለውም ክልል አይኖርም። ኢዜማ አሁን ሀገሪቱ በምትመራበት የኢፌዴሪ ህገ መንግስት ላይ ያለው አቋም እና ያሉት ጥያቄዎች ምንድን ናቸው? ህገ መንግስቱ መሻሻል አለበት ብለን እናምናለን። መሻሻል አለበት ብለን ስንል በጣም መሰረታዊ የሆኑ ለመሻሻል እንትን የሚያደርጉ ምክንያቶች አሉ ብለን እናምናለን። ከፕሪያምብሉ ይጀምራል። ህገ መንግስቱ የብሔር ብሔረሰቦች ምናምን የሚለው ይቀራል። እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የጋራ ማንነታችን። እሺ፣ እኛ ኢትዮጵያውያን ብሎ ይጀምራል። ምንድነው ብሔር ብሔረሰቦች ማለት ችግሩ? አንደኛ እኔ ለምሳሌ የትም ብሔር ውስጥ የለውም። እኔ ኢትዮጵያዊ ነኝ። እኔ ብሔር ውስጥ ብኖርስ? እሱ ያንተ ጉዳይ ነው። ህገ መንግስታዊ እውቅና እንድትሰጡ ቢፈልግስ? እሱ የቡድን ላይ ታገኘዋለህ። ህገ መንግስት ለቡድን በሚሰጥበት የቡድን መብት ህገ መንግስታዊ እውቅና እንዲኖረው ፈልጋለሁ ብለስ? ህገ መንግስት እውቅና እንዲኖር ትፈልጋለህ ማለት ግን እኔን አስወጥታ አይደለም። እርስዎ እኔን አስወጥተው አይደለም። አንተ ሰው ነህ። እንደ ሰው ትገባለህ። መቧደን ስትፈልግ ደግሞ ቡድን ውስጥ ታገኛለህ። አንተ ጊዮርጊስ ደጋፊ የቡና ደጋፊ ልትሆን ትችላለህ። እኔን ግን አስገድዳ የቡና ወይም የጊዮርጊስ ደጋፊ ማድረግ አይችልም። አሁን የምትለው እንደሱ ነው። ስለዚህ አንተ በቡድን ስትደራጅ የቡድን መብት ይሰጣል እዛ። እንደዚህ ጋር ግን ሁላችንም ተቆጥረን የጋራ ኮመን ዲኖሚኔተር ይኖረናል፣ ዜግነታችን ነው።
ስለዚህ እኛ ኢትዮጵያውያን ተስማምተን የሰራናት ሀገር ነች እንጂ ያለችው የሆኑ ቡድኖች ተሰማርተው አንደኛ ሲጀመር ኢትዮጵያ የስንት ሺህ ዘመን ታሪክ ያላት ሀገር እነ ብሔር ብሔረሰቦች ተሰብስበው የሰሯት ሀገር አይደለችም። ሲጀመር በስህተት አይደለም አውቀው በድፍረት የጻፉት ነገር ነው። ይህንን እንደ እውነት አድርገን ልንከራከርበት አይገባም። ይህን እንደዚሁን ዘለውና ወደሚቀጥለው ስንሄድ ኢትዮጵያ የመንግስት አደረጃጀቷ ፕሬዚደንሻል እንዲሆን እንፈልጋለን ስንል ከዛ በኋላ ያለው የመንግስት አወቃቀር በጠቅላላ የሚቀየር ይሆናል ማለት ነው። ምናልባትም ከኢትዮጵያ ህገ መንግስት ውስጥ በጣም ጥሩ እና ሊቀር ይገባል ተብሎ ቢኖር ይጠቅመናል ብለን የምናስበው ስለ ሰብአዊ መብት የዲሞክራሲያዊ መብቶች ምናምን የተቀመጡበት የክልሎች ራስን በራስ የማስተዳደር መብት ምን ጥርጥር አለው ታች ድረስ እንዲወርድ እንፈልጋለን። እሱን እናደርጋለን እስከሚለውን አይኖርም። ለምን ነው አንቀጽ 39 የብሔር ብሔረሰቦች የራስን በራስ የማስተዳደር መብት እስከ መገንጠል ለምን ነው የምትፈሩት? መፍራት አይደለም። አንድ ሰው ይሄንን ዲፌንድ የሚያደርግ ሰው ደፋር መሆኑን የሚያሳየን ሚስቱን ሲያገባ የደበርሽን ቀን እፈታሻለሁ ብሎ የሚፈርም ጀግና ይሄኛውንም ጀስቲፋይ ያደርጋል። ያገባት ቀን ለመፍታት እና አብሮ መኖር ባይችሉ ለመፋታት የሚያስችላቸው ህግ መኖሩ ፍቹን ቀላል ያደርገዋል አይደለም? እሱን የሚያደርግ ጀግና የሚያገባት ቀን ወይም ስታገባህ እሷ ይሄንን አርጊው የምታደርገው ሴትዮ ስታገባህ ስትደብረኝ እፈታሃለሁ ብላ እዛ ጋር ጽፋ ከፈረመችልህ ዳቱል ቢ ፐርፌክት አርጊውመንት። ህጉ እኮ የወጣው ባትስማሙ እንዳትጨራረሱ በዚህ መንገድ ተወጣላችሁ ለሚል ነው። አንቀጽ 39 በዛ መንገድ ነው የተቀመጠው። እሱን ይሄንን የጻፉት ሰዎች ቅድም ጀመርኩልህ እኮ ስንገባ ፕሪያምብሉ ላይ እኛ ብሔር ብሔረሰቦች ብለው ያልሰሩትን ቤት ሰርተናል ብለው ሲቀመጡ በኋላ ደግሞ የሚወርሱት ቤት በኋላ ስንወጣ እንወርሰዋለን የሚል የውርስ ሰነድ ነው ያዘጋጁት። ፕሬዚደንሻል ስርዓት ማድረግ የአንድን ሀገር ህዝብ ጥያቄ የሚመልስና የዲሞክራሲ ስርዓትን የሚያጸና ነው ብላችሁ ታምናላችሁ? ብቸኛው አይደለም፣ ግን ለኮንሰንሰስ ኢትዮጵያ ፕሬዚዳንታዊ ስርዓት ባለመጠቀሟ ነው ዲሞክራሲያዊ ስርዓት ኢትዮጵያ ውስጥ ያላበው ብላችሁ ታስባላችሁ? አንዱ ነው ስምምነት የሌለን እንዳይኖረን ያደረገው አንዱ ነው ብለን እናምናለን። ፕሬዚደንሻል ስርዓት በሚጠቀሙት ኡጋንዳ፣ ፕሬዚደንሻል ስርዓት በሚጠቀሙት ኬንያ፣ ፕሬዚደንሻል በሚጠቀሙት ሩዋንዳ ውስጥ ከኢትዮጵያ አንጻር እነሱ ጋር ያለ እኛ ጋር የሌለ ብላችሁ የምታቀርቡት አሉ? ከዲሞክራሲ ስርዓት አንጻር ዲሞክራሲ ሀገር ሆነዋል እነዚህ ሀገራት ፕሬዚደንሻል በመጠቀማቸው። ኬንያ እና ጋና ምርጥ ዲሞክራሲ ገንብተዋል። መሪዎቻቸውን ቢሳሳቱም ራሳቸውን ይመርጡት ቢሳሳቱ መሪያቸውን ይመርጣሉ። ከዛ በመረጥከው መሪ ተሳስተህ ዲሞክራቲክ ባይሆን የራስ ስህተት ነው፣ ኃላፊነት ትወስዳለህ። ባልመረጥኩት መሪ ወይም ደግሞ በውክልና ውክልናውም የራሱ ችግር አለበት። ፕሮፖርሽናል ባልሆነ ለምሳሌ 25% የመረጠው ሰው 75% ያልመረጠው ተወካይ ተብሎ ሄዶ እንደገና ደግሞ እሱ መርጦልህ የምትመጣው መሪ አይሆንም። ፕሬዚደንሻል ሲስተም በማድረግ የዚህን ሀገር የዲሞክራሲ ስርዓት በጣም በተሻለ ሁኔታ እንዴት እንደሚያሻሽለው ታውቃለህ? 50+1 ለምሳሌ ኢትዮጵያ ውስጥ 50+1 የሚሆን የማንነት መገለጫ ለምሳሌ ኦሮሞ፣ አማራ ትልልቆቹ የምትላቸው በራሳቸው 50% አይሞቱ። ፕሬዚደንሻል ሲስተም የመረጡ ሀገራት የግለሰብ አምባገነንነት የተከለባቸው ሀገራትን ለምንድን ነው ምሳሌ አድርጋችሁ የማትጠቅሱት? ግብጽ እንደዚህ አይነት ችግር ነው ያለበት፣ ዩጋንዳ እንደዚህ አይነት ችግር ነው ያለበት። አንዳንዶቹ ሀገራት እድሜያቸው ከገፋ በኋላ በህገ መንግስት የተቀመጠውን የፕሬዚደንሻል ስርዓት ነው። ስለዚህ ለዚህ ነው ፕሬዚደንሻል ሲስተምን እንዴት እንደ ጋራንቲ አድርጋችሁ ታቀርቡታላችሁ? አይደለም አላልንም። እኛ ይኸውልህ አንዱ እንዲሻሻል የምንፈልገው እሱ ነው አልን እንጂ ከዛ በኋላ ፕሬዚዳንቱን እንዴት አድርገህ ትቆጣጣለህ? ገደብ ታስቀምጣላችሁ? የስልጣን ገደብ ፕሬዚዳንት ምን ያህል ጊዜ እንዲመረጥ ታደርጋላችሁ? ዝርዝር ኪስ ይቀዳል። በቀላል በአንድ አረፍተ ነገር መናገር ይችላል። የውጭ ጉዳይና ብሔራዊ ደህንነት ላይ አሁን ትልቁ አንኳር ነጥብ የባህር በር ጉዳይ ነው። የባህር በር ጉዳይ ላይ የኢዜማ አቋም ምንድን ነው? የኢዜማ አቋም ግልጽና አጭር ነው። ኢትዮጵያ በጣም ብዙ የባህር አማራጮች እንዲኖራት ያስፈልጋል። 5 አካባቢ ያስፈልገናል ብለን እናስባለን። ኢትዮጵያ በጣም ትልቅ ሀገር ነች። አንደኛው ከኤፊሽንሲ አንጻር አንድ 5 የባህር በሮች ያስፈልጋል። የባህር በር ነው ኮሜርሻል ወደብ ነው 5 ያስፈልጋል ያላችሁ ልጨርስ። አንድ 5 ያስፈልገናል እንላለን። ቢያንስ ግን አንዱ ግን ሉዓላዊ የሆነ የራሳችን ኦነርሺፕ ያለበት እንዲሆን እንፈልጋለን ነው መንፈስታችሁ ላይ። በሶማሌ፣ በኬንያ፣ በሱዳን አማራጭ የባህር በር አጠቃቀማችንን በማበጀት አማራጮቻችን እናሰፋለን ይላል። ኤርትራ አልተጠቀሰችም። ከኤርትራ የምትፈልጉት የባህር በር የላችሁ? የኛ ነው ስለብለን ስለምናስብ ኤርትራ ነው የኛ ብላችሁ የምታስቡት? ግን እኛም ኤርትራም የኛ ነው ብለን የኛ ነው አይደለም፣ እነሱ የኛ አብረንን ብለን ነው የምናስበው። ኦነርሺፕ አይደለም። ኤርትራ እንደ ሉዓላዊ ሀገራት አትመለከቷትም ወይም ደግሞ እውቅና አሰጣጡም ኤርትራን
የነሱን ፍላጎት እናከብራለን፣ ግን የኢትዮጵያን ጥቅም የጎዱትን ነገሮች ግን ማስተካከል አለብን ብለን እናምናለን። ያው የኛ ነው በምትሉት ሀገር ላይ የኛ ነው የምትሉት ጥቅም የእናንተ ስለሆነ ማስጠበቅ ትችላላችሁ እኮ አይደለም። የሙከራ ጊዜ አግኝተዋል ብለን እናምናለን። በዚህ ሙከራ ጊዜ ውስጥ ከኛ በመለየታቸው ጥቅም አግኝተናል ብለው የሚያስቡ ከሆነ እና አሁንም እንደዛው እንቆጥላለን ብለው ቢያስቡ ይህንን ተጋፍተን ከኛ ጋር ካልሆናችሁ ብለን አናስገድድም። በሀሳብ ደረጃ ኤርትራ የኢትዮጵያ ግዛት አካል እንድትሆን የማድረግ ሀሳብ አላችሁ? እንድትኖር የመምከር ሀሳብ አለን። እንመክራችኋለን። ከኛ አብረን ብንሆን እንጠቀማለን ብለን እናስባለን። ስለዚህ የጋራ ተጠቃሚነት አለ። ምክር ነው ያላችሁ ለነሱ? አዎ ለነሱ። ከዛ በኋላ ግን ኢትዮጵያ ግን ኢንትረስት ያላት የግዛት ኢሹ አለ። አዎ ከዛ ቀጥሎ የባህር በር ነው። ከኤርትራ ነው የሉዓላዊ የባህር በር ወይም ደግሞ ሶቨሪን አክሰስ ፖርት የምትጠይቁት። ሶቨሪን አክሰስ ፖርት ከማን ነው የምትጠይቁት? ኤርትራ አሰብ። የትኛው ግልጽ ነው። አሰብ አሰብ የኢትዮጵያ አካል ግዛት ነው ታስባላችሁ? ኤርትራ የግዛቴ አካል ነው እያለች ነው። እንዴት ነው የኢትዮጵያ አካል ግዛት ታደርጉት? ከመነጋገር ያለፈ አማራጭ ይኖራቸዋል? ሁሉም አማራጮች ክፍት ናቸው። ሁሉም አማራጭ ጠረጴዛ ላይ አለ ባላችሁት መሰረት እነዚህን አማራጮች ተጠቅማችሁ ቀጣይ መንግስት ናችሁ ብትመረጡ በምን ያህል ጊዜ ኢትዮጵያን የሉዓላዊ ባህር በር ባለቤት ታደርጋላችሁ? አይ ቲንክ የአንድ ምርጫ ዘመን ውስጥ ይሄን ማድረግ የግድ ይላል ብለን እናምናለን። ለኢትዮጵያ ሕዝብ እየሰጣችሁ ያላችሁት ቃል መንግስት ብንሆን በ5 ዓመት ውስጥ በአንድ የምርጫ ዘመን ውስጥ ኢትዮጵያ ብዙ የአማራጭ እንትኖች ይኖራታል። የብዙ የባህር በር አማራጮች አይደለም ሉዓላዊ የባህር በር ማስመለሱን በ5 ዓመት ውስጥ እናደርገዋለን እያላችሁ ነው። ከዛ በላይ የሚፈጅ አይመስለኝም። ሌላው በአሁኑ ወቅት ያለው በኢትዮጵያና በኤርትራ መካከል ያለው ግንኙነት ነው። አንዳንዶቹ መፋጠጥ ያለበትን ይላሉ፣ አንዳንዶቹ የእጅ አዙር ታጣቂዎችን እስከ ማስታጠቅ የደረሰ እንቅስቃሴዎች ያሉበትን ይላሉ። በመንግስት በኩልም የኢትዮጵያ መንግስት ባወጣው መግለጫ በውጭ ጉዳይ ሚኒስቴር ከ2 ወር በፊት የኤርትራ ጦር ድንበር ተሻግሮ ወደ ኢትዮጵያ እስከ መግባት የደረሰ ጥሰት ፈጽሞ ይላል። እንዲህ ያለ ሁኔታ ውስጥ ያለውን የሁለቱን ሀገራት ግንኙነት መንግስት ብትሆኑ ምን በማድረግ ታስተካክሉታላችሁና ወደ ምን ትመልሱታላችሁ? ከኤርትራ ጋር ያለን ግንኙነት በአብዛኛው እየተወሳሰበ ያለው በሀገር ውስጥ ባለው ችግር ምክንያት ነው የሚል እምነት አለ። ቅድሚያ ሰጥተን የምናርቀው የሀገር ውስጡን ነው ብለን እናስባለን። የሀገር ውስጥ የትኛውን ችግር? በተለይ ትግራይ አካባቢ ያለው ችግር ከትግራይ ህዝብ ጋር በመነጋገር አጉራ ዘለል እያሉ የሚያስቸግሩትን ደግሞ ስርዓት በማስያዝ ትክክለኛው እንትኑን መያዝ አለበት ብለን እናምናለን። እሱን ቀድመን ማጠናቀቅ ያለብን የቤት ስራችን ነው ብለን እናምናለን። አሁን ካለው ችግር ውጭ አሁን የእናንተ አቋም በራሱ እኮ በኢትዮጵያና በኤርትራ መካከል ችግር እንዲኖር ምክንያት የሚሆኑ ምክንያቱም እናንተ በማኒፌስቶአችሁ እርስዎ በንግግር እንደገለጹኝ አሰብን እናስመልሳለን የምትሉ ከሆነ ይሄን አቋም ይዛችሁ ከኤርትራ መንግስት ጋር እንዴት ሰላማዊ ግንኙነት መሰረቱ ትችላላችሁ? እንደሱ አይነት ጉዳዮች በሚኖሩበት ጊዜ እንዴት ሰላማዊ ግንኙነት ይኖረናል? ሰላማዊ ግንኙነት እንዳይኖረን አይደለም፣ በጋራ ተጠቃሚነት መንፈስ ነው የምንሰራው ነው። ኤርትራ ሉዓላዊ ግዛት የምትለውን እኮ የኢትዮጵያ ሉዓላዊ ግዛት አካል መሆን አለበት እያላችሁ ነው። መጀመሪያውን ይሁን ስትናገሩ እኮ ነው ግንኙነታችሁ የሚበላሽው። አይበላሽም። ለምን ይበላሻል? እነሱ ባዶ ወደብ ይዘው ቁጭ ምንም ይሁን ግን የሉዓላዊ ግዛታችን አካል ነው ብለው ያምናሉ። ኦኬ፣ እሱ ማኔጅመንት ነው፣ ውይይቱ ነው። እንዴት ተደርጎ ውይይት ይደረጋል፣ እንዴት ይሆናል የሚለው ነገር ነው የሚሆነውና እሱም ከኤርትራ ጋር የምንነጋገረው። ማኒፌስቶአችሁ ላይ የሶማሌላንድ ላይ ያለው ምቹ ሁኔታ በአግባቡ በመጠቀም አማራጭ ወደ መጠቀምን ማስፋት ያስፈልጋል። ማኒፌስቶአችሁ ምንድነው ሶማሌላንድ ውስጥ ያለው ምቹ ሁኔታ? ሶማሌላንድ ውስጥ ያለው ምቹ ሁኔታ ለኢትዮጵያ በተለይ ለደቡብ ምስራቅ አካባቢ እንትኖች ቅርብ የሆነ ወደብ ነው። ስለዚህ እሱን የመጠቀም ምቹ ሁኔታ ነው። ለምሳሌ ድርድር ተጀምሮ የነበረውን ድርድር ሪቫይታላይዝ ማድረግ አንዱ ምቹ ሁኔታ ነው። ሶማሌላንድ በድርድር ኢትዮጵያ የምትፈልገውን የወደብም ቢሆን በኮሜርሻል በሊዝ የሚሰጥ ቤዝም ቢሆን ለመስጠት የሀገርነት እውቅና ትፈልጋለች። እናንተ መንግስት ብትሆኑ መጀመሪያ ጠረጴዛችሁ ለሚቀመጠው ጥያቄ የሶማሌላንድ የሀገርነት እውቅና ነው። ምንድን ነው ምላሻችሁ ያኔ? ኢት ዲፔንድስ። በምኑ ላይ? ከፕሮፐር ሶማሌ የተሻለ ሰጣለሁ ካለች የኛውን መስጠት ነው ያኛውን አለመስጠት ነው የሚባሉትን ነገሮች ይዘን ነው የምንደራደረው። በነገራችን ላይ እንደነዚህ አይነት ውይይቶች አብዛኞቹ በሚዲያ በእንትንም ለውይይት የሚቀርቡ አይደሉም። በሚስጥር መያዝ ነው የምትፈልጉት? አዎ። የኢትዮጵያስ በዚህ ጉዳይ ላይ አቋማቸው ማወቅ ቢፈልግም በሚስጥር የተያዘው የበለጠ ይጠቅመዋል ብለን እናምናለን። የግብጽ መንግስትን በተመለከተ ከታሪካዊ ጠላት ትርክት ባሻገር ብላችሁ አስቀምጣችኋል።
በግልጽ ጥያቄ የውጭ ጉዳይ ፖሊሲያችሁ ላይ መንግስት ስትሆኑ ሀገራትን ታሪካዊ ጠላት፣ ታሪካዊ ወዳጅ ብላችሁ የመፈረጅና በሰነድ የማስቀመጥ አካሄድን ትከተላላችሁ? ይሄ ያን ይጠቁማል። በብዙ ሀገራት ታሪካዊና ታሪካዊ ወዳጅና ጠላት ተብሎ ማስቀመጥ በዲፕሎማሲ ሀገራቱን የምናይበት መንገድ እንዳልተለወጠና ለዘላለም ከነሱ ጋር በመፋጠጥ እንኖራለን የሚል ትችት ይቀርባል። እንደዛ አይነት ምንም በመጀመሪያ በስማቸው እንጠራቸዋለን። ከዛ በኋላ ያንን ስም ለመቀየር የሚያስችል አካሄድ ከተከተሉና ለምሳሌ ከግብጽ ጋር ግብጽ የኢትዮጵያ ታሪካዊ ጠላት መሆኗን ጮክ ብለን ልንነግራት ይገባል ብለን እናምናለን። በፖሊሲ ደረጃ ታስቀምጡታላችሁ ወይ? ምን ይጠቅማቸዋል? በፖሊሲ ደረጃ ማስቀመጣችሁ ነው። በግልጽ በፖሊሲ ደረጃ ማስቀመጥ ሳይሆን ጮክ ብለን እነግራቸዋለን። ስለዚህ ይህንን ግን ታሪካዊ ጠላትነታችሁን ግን ልትቀይሩት ከፈለጋችሁ ግን ዊ አር ሬዲ እንላቸዋለን። በማንኛውም ሁኔታ በአባይ ጉዳይ ላይ ውይይት ሲደረግ የቀይ ባህር አጀንዳን ከፊት ማድረግ ይገባል ይላል ማንፌስቶአችሁ። የብልጽግና ፓርቲ ደግሞ በማንፌስቶ ላይ የኢትዮጵያ ጣፈንታ ከሁለቱ ውሃዎች አባይና ቀይ ባህር ጋር የተሳሰረ ነው ይላል። በዚህ ጉዳይ ላይ በሁለቱ ፓርቲዎች መካከል ያለው ልዩነት ምንድን ነው? ተመሳሳይ አቋም ያለን እኛ ለምሳሌ ብልጽግና የሚባል ፓርቲ ሳይመሰረት ኢትዮጵያ የባህር ወደብ ያስፈልጋታል ብለን እናምናለን። የተፈጥሮ ሀብቷን መጠቀም መብት ብቻ አይደለም እንደ መንግስት ግዴታውም ጭምር ነው ያለበት ብለን እናምናለን። ስለዚህ እነዚህን ጉዳዮች ድርድር አደርግባታለሁ ብለህ ስትቀመጥ ግድ የለም በአባይ ጉዳይ ላይ እንወያይ፣ በቀይ ባህር ጉዳይ ላይ ግን አያገባችሁም ሲሉ በቃ ተውት አባይንም ብለሃቸው በዛ በኩል ዞሮ እንዲመጡ ታደርጋቸዋለህ ማለት ነው። ስለዚህ ሁለቱንም ጠረጴዛ ላይ አድርገህ ትነጋገራለህ። በማንፌስቶአችሁ ላይ ኑሮን በከተማ አይቀመሴ ከሚያደርጉት ጉዳዮች አንዱና ዋነኛው መኖሪያ ቤት ነው ብላችኋል። መፍትሄያችሁ ምንድን ነው? የተለያዩ አማራጮችን እናዘጋጃለን። አንድ ግን በዋነኝነት የቅድሚያ ሰጥተን የምናደርገው በሀገሪቱ ውስጥ ያሉት ባንኮች በሙሉ በግዴታ ሞርጌጅ ባንክ ሼር ሆልደር ሆኖ የሞርጌጅ ባንክ እንዲቋቋም እናደርጋለን። ይሄ ሞርጌጅ ባንክ ሲቋቋም መንግስት ያለውን ቢሊየንስ እዚህ ውስጥ ሞርጌጅ ባንክ ውስጥ ያስገባል። ባንኮቹ እዚህ ውስጥ ያስገባሉ። ቆጣቢዎች እዚህ ውስጥ ያስገባሉ። ይሄ ፑል ለቤት ስራ ብቻ ይውላል። ይህንን ፑል በምታሰፋበት ጊዜ የውጭ የሞርጌጅ ድጋፍ የሚሰጡ የረጅም ጊዜ ብድር የሚሰጡ ባንኮችም እዚህ ውስጥ ጆይን የማድረግ ኢንተረስት ያደርባቸዋል። የባንኩ ማቋቋሚያ ካፒታል ከባንኮች በሚሸጥ አክሲዮን ነው ማለት ነው? አዎ፣ ባንኮች በግዴታ ከሚያዋጡት። አሁን ኢዜማ ማለት ሲፈልግ ኮሚኒስት ይሆናል ማለት ነው። ያስገድዳል። ጥያቄ የነበረው እሱ ነው። ያስገድዳል። አስገድዶ ባንኮቹን ለዛ ነው ማለት የምታስገድዱት ከያዛችሁት ህሳቤና ይህንን የማህበራዊ ፍትህን ሰዎች መኖሪያ ቤት ይገባቸዋል የሚለውን ነገር ለማሳካት አቅም አለው ብሎ የምናስበው ካለ እናደርጋለን ማለት ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ መሪ እያሉ እርስዎ የህዝብ ተወካዮች ምክር ቤት አባል እያሉ ያቀረቡት ጥያቄ ለጠቅላይ ሚኒስትሩ በ1997 የተመዘገቡ በአጠቃላይ የጋራ መኖሪያ ቤት ልማት ውስጥ ከተመዘገቡት ውስጥ የመጨረሻው ዕድለቢሱ ቤት የሚያገኘው መቼ ነው ብለው ነበር። አሁን እኔና እርስዎ እዚህ ቁጭ ብለን እያወራን እንደሆንኩ አልገባ። የኔ ጥያቄ 600,000 የአዲስ አበባ ነዋሪዎች ተመዝግበውና እየቆጠቡ እስካሁን ቤት አላገኙም። ጠቅላይ ሚኒስትሩን የጠየቁትን ጥያቄ ልጠይቆት ነው። እናንተ መንግስት ብትሆኑ የመጨረሻው ዕድለቢስ መቼ ነው ቤት የሚያገኘው? በመጀመሪያ ደረጃ እንደዚህ አይነት ስህተት አንሰራም። እኛ ስህተቱን ማን የሚስራው? መንግስት ሆኖ ይሄን ስህተት ትረከቡታላችሁ? እንረከበዋለን። ከነዛ ሰዎች የመጨረሻው ዕድለቢስ መቼ ነው ቤት የምትሰጡት? ይሄንን ስህተት ለማረም በመጀመሪያ ደረጃ ይሄ ዕድለቢስ የማይሆን መንግስት አምኖ ገንዘብ ቆጥቦ ያለውን በርትቶ ተጨማሪ ገንዘብ እንዲቆጥብ እናበረታተዋለን። እንዴት ታበረታቱታላችሁ? እንኳን ተጨማሪ ሊቆጥብ አሁን የሚኖርበት አቅም አጥቶ ነው ያለው። ትልቁ ችግር ገንዘብ የለውም፣ አቅም የለውም፣ ቤት ብቻ ነው የሚፈልገው አለን አይደል? ስለዚህ ቤት ብቻ በመፈለግ አይገኝም። ስለዚህ ምንድነው የምናደርገው? የፋይናንስ ፑል እናዘጋጃለን። እዚህ ፋይናንስ ፑል ውስጥ የሚገባው ቤት የለኝም ምንም ነገር ማድረግ አልችልም ያለ ሰው ቤት አይኖረውም። አንተ በቃ መኪና በጣም ልትፈልግ ትችላለህ፣ ግን መኪና ስለፈለግ አታገኝም። 20% ካሁን በፊት በነበረው መንግስት ጋር ውል በገባሁት መሰረት 20% ብቆጥብ እና ይሄንን መንግስት ስትሆኑ ይሄንን ችግር ማብራችሁ ስለምትወርሱት እንደዚህ አይነት ስህተት አንሰራ። ኦሬዲ ለመንግስት አምኜ ገብቼ እናንተ መንግስት ናችኋል። እኛ አይደለም። አሁን አዲስ መንግስት ብንሆን አይደለም። አሁን
ያኛው መንግስት በአንድ ወይም በብዙ መልኩ የወረሰው መንግስት ይሄንን ስኪም አቁሟል። ስለዚህ የ600,000 ዜጎች ቤት ፈላጊዎች እየቆጠቡ ያሉ ኢዜማ መንግስት ቢሆን ምንድነው ጣፈንታቸው? ለቆጠቡት የተለየ የምንገባላቸው ነገር የለም። ለማንኛውም ዜጋ ቤት የሚያገኝበት አማራጮችን እናቀርባለን። የምናቀርባቸው አማራጮች መንግስትን አምነው ለቆጠቡትስ? መንግስትን አምነው የቆጠቡት ቁጠባቸው እንደ እርሾ ያገለግላቸዋል። ከሚመሰረቱ የሞርጌጅ ባንክ ጋር እያስተሳሰረ የቤት ተጠቃሚ እንዲሆኑ እናደርጋለን። እንደየአቅማቸው እንደየቆጠቡት ልክ ማለት ነው። ሌላ ሁለተኛው 2-3 አማራጮች አሉ። ለምሳሌ እኔ ቤት አለኝ ግን ተጨማሪ ቤት መገንባት ፈልጋለሁ። 2 ቤት ውስጥ እኖራለሁ አልኖርም። ሁለተኛውን ቤት ስገነባ፣ ሶስተኛውን ቤት ስገነባ ለኪራይ ለመሸጥ በእንደዚህ አይነት ነገር ውስጥ እገባለሁ ብዬ ስል ቅድም ያልኩ በግብር በፕሮፐርቲ በምናምን እያልኩኝ የመኖሪያ ቤትን ውድ የሚያደርጉትን ነገሮች በማንሳት ቤትን ተመጣጣኝ እንዲሆን አደርጋለሁ። ሌላው ለምሳሌ ግቢ ኖሯቸው ግቢያቸው ውስጥ ተመጣጣኝ በርካሽ ቤት ለማከራየት የሚፈልጉ ሰዎች ቢኖሩ የቤት ኪራይ ስኪም ውስጥ እንዲገቡ በማድረግ በተመጣጣኝ ዋጋ ቤት የሚያከራዩ ከሆነ ከቤት ኪራይ ከሚያገኙት ገቢ የሚሰበሰበውን ታክስ በተቻለ መጠን ዝቅተኛ እናደርገዋለን ወይም ዜሮ እናደርገዋለን። በዚህ ምክንያት ሰዎች የቤት ባለቤት ብቻ መሆን አይደለም ያለባቸው፣ ቤት ተከራይተው መኖርም የሚችሉበት እድል ነው የሚኖራቸው ማለት ነው። በኢኮኖሚ ብዝሃ የኢኮኖሚ አማራጮችን ትጠቀማላችሁ። በውጭ ጉዳይ በተለይም በብሔራዊ ደህንነትና በባህር በር በተመለከተ አማራጮችን ማስፋትና ሉዓላዊ ባህር በር ኢትዮጵያ እንዲኖራት ትፈልጋላችሁ። በከተማ ልማት ፖሊሲያችሁም በተመሳሳይ መንገድ ከተሞችን ማስፋትና ከተሜነትን ማስፋፋት ትላላችሁ። በርዕዮተ ዓለም አንታሰርም ትላላችሁ። የቀይ ባህርና የአባይን ጉዳይ ሁለቱንም በጋራ ለድርድር እናቀርባለን ትላላችሁ። ይሄን ሁሉ ብልጽግና ይለዋል እና ለምን አትዋሃዱም? እንዲህ አይነት አንድ አይነት ሀሳብ ካላችሁ ከብልጽግና ጋር እንደ ኢዜማ ፓርቲ ስንመሰርት ለኢትዮጵያ ምንድነው የሚያስፈልጋት ብለን ጥያቄ እንጠይቃለን። ለምሳሌ አንዳንዶቻችን ብልጽግናን ከመሰረቱት ሰዎች ጋራ ፐርሰናሊ ቅርብ ልንሆን እንችላለን እና ብልጽግናን የተሻለ ለማድረግ እዛ ብልጽግና ብንገባ ብለን ለማሰብ ምናምን በጣም ቅርብ የመሆን እድል አለ። ግን ኢትዮጵያ ውስጥ የመድበለ ፓርቲ ስርዓት ያስፈልጋል ብለን እናንተ ለመድበለ ፓርቲ ስርዓት መኖር ነው ያላችሁት ወይስ ከፓርቲው የተለየ አቋም ይዛችሁ ተፎካክራችሁ ለማሸነፍ ነው ያላችሁት? ኢቭን የውህደት ኢሹ ጋር የሚያዳርሰን አንድነት የለንም። ለምሳሌ በኢኮኖሚ ፖሊሲያችሁ ተመሳሳይለን በሱ ሁሉ ተመሳስለን አንድ የምንለይበት ጉዳይ ካለ ኢትዮጵያ መድበለ ፓርቲ ስርዓት ያስፈልጋታል። ለመድበለ ፓርቲ ስርዓት መኖር ብቻ ስንል እንኖራለን። ለመድበለ ፓርቲ ስርዓት ብላችሁ መኖር ሀገር የሚመራ ፓርቲ ከማጅዘብ የዘለለ ለህዝቡ ምንም ጥቅም እንዳይኖር ምክንያት አይሆንም አይደለም። እንደሱ አይደለም። አጃቢ ምናምን አይሰራም። እኔ አጠቃላይ ፐርስፔክቲቭን ነው እየነገርኩ ያለሁት። ለምሳሌ እኔ አሁን ደፍሬ የነገርኩህን የማይደፈሩትን ምናምን ነገሮች ብልጽግና ቢመጣ አይነግርህም። ምናልባትም እንደኛ ሊያስቡ ይችላሉ። ብልጽግና በዜግነት ፖለቲካ መዳረሻ ብሎ ሊያስብ ይችላል። ብልጽግና ይህንን አይነግርህም። እንደዚህ ነው ወደፊት ምናምን ሊል ይችላል። ስለዚህ የኛ መሰረታዊያን የምንላቸው የዜግነት ፖለቲካ ዲሞክራቲክ ፌዴራሊዝም ብለን ስንል አሁን እነሱ ፌዴራሊዝምን እንዴት አድርገው ሊያስተካክሉት እንደሚችሉት ምናምን ሊጨነቁ ሊጠበቡ አሁን ያለው ልክ እንዳልሆነ ሊገባቸው ይችላል። ግን ሌሎቹን ለማስታመም የሚወስዷቸው እንትኖች አሉ። እኛ ይህንን አናስታመም። እነዚህን የዜግነት ፖለቲካ ብለን በምንልበት ጊዜ በቃ እነሱ ቀስ ብለን እንደርስበታለን ካሉ እኛ ጋር ነው እነሱ መቀላቀል ያለባቸው። ግን መንግስት ስለሆኑ ለምን ሄዳችሁ አትቀላቀሉም አይደለም። ከፈለጉ እኛ ጋር ሲደርሱ እነሱ ወደኛ ከመጡ ከነሱ ውስጥ ደግሞ ፍራሹ የብሔር ፓርቲ ቢያቋቁም ሌላ ነው የሚሆነው። እኛ ግን በበቂ ሁኔታ ከብልጽግና ጋር የምንለያይበት አለ። የኛ ማኒፌስቶ የነሱን አይተዋላል መጽሐፍ ነው። እኔ መስመር በመስመር ለማየት ተራተረ እሱና አድርጎን ከየት ነው የሚያመጣው? የተለየን በምትሉት ሐሳብ እንኳን ተመሳሳይ ናቸው ነው ሐሳብ። እሰየው እኛ አሁን ለምሳሌ አይደለ እኛ አሁን ቁጭ ብለን የውህደት ፕሮግራም አዘጋጅተን አናቅም። እኛ ለምሳሌ እዚች ላይ የተጠቀስናትን ነገር ለኢትዮጵያ ሕዝብ ይሄ ይጠቅማል ብለን ተናገርን አይደል? ይሄን ተናግረናል። ዚስ ጋይስ አር ሲሪየስ ብሎ ከመረጠን
እንተገብራለን። አይ አይደለም እነዚህ ሰዎች እኮ ያነሱት ነጥብ እኮ ይጠቅማል ብሎ ምርጫ ከመካሄዱ በፊት ቀድሞ ተግባራዊ ካደረገው የኛ ግብ ምንድነው? ማህበራዊ ፍትህ ማስፈን ነው። ስለዚህ እሱን የሚያሰፍንልን ከሆነ ከቀደምን እኮ ምናምን ብለን አንቃጠልም። እኛ ባንመረጥ የባህር በርን ብልጽግና ቢያሳካው እልል ነው የምንለው። ምንም ችግር የለብንም። ሌሎችንም ጉዳዮች ምንም እዚህ ውስጥ ያነሳናቸውን ምንም ጉዳዮች ጨምሮ አሻሽሎ ብልጽግና ቢተገብረው ወይም ትብብር ቢተገብረው we don't care። የመጨረሻ ጥያቄ ኢዜማን ለመንግስትነት ለመምረጥ ኢዜማ የመንግስት አካል ሆኖ የትምህርት ሚኒስቴርን ሚኒስትር ሆነው የኢዜማው የቀድሞ መሪ በመምራታቸው ብቻ ሳይሆን የኛ ያሉት ፖሊሲ በመተግበሩ ምክንያትና የትምህርት ስርዓቱን ስብራት ለማሻሻል በተደረገው ጥረት ተማሪዎችን የጎዳ በመሆኑ ምክንያት በአንድ የፖሊሲ ዘርፍ ተመዝኖ የወደቀ ነው ብለው ከትምህርት ጋር ተያይዞ ለሚነሱ ጥያቄዎች ምንድነው ምላሽዎት? በመጀመሪያ ደረጃ ተማሪዎችን የጎዳ በዚህ ምክንያት የተፈጠረ የሚሉ ባሉበት አይደለም። የተፈጠረ ስብራትና ጉዳት ካለ ኃላፊነቱን እንወስዳለን። የለም እያላችሁ ነው? የለም። ከመቶ ተማሪ 97 ተማሪ ፈተናውን ካለማለፍ በላይ ምን አይነት ጉዳት ነው የምትፈልጉት? እሱማ ያለፈው ስርዓት ውጤት ተገልጦ ሲታይ ነው። ያለፈው ስርዓት ውጤት ተገልጦ ሲታይ ነው። አሁን የተጀመረው ፖሊሲ ከኬጂ ምናልባትም ከፕሪስኩል ጀምሮ ኢምፕሊመንት እየተደረገው ያለው ስርዓት ውጤቱ የሚታየው ነገ በሚቀጥሉት 5-10 ዓመታት ሊሆን ይችላል። በትምህርት ላይ ያለው የኢዜማ ውጤትን ከዚህ በኋላ ነው የምታዩት ነው እያሉ ያሉት? ኢዜማ ብቻ ሳይሆን ኖት ኔሴሰርሊ ኢዜማ ብቻውን የሚወስደው አይደለም። የብልጽግና ያሁኑ በጋራ የሰራ ነው ስለሆነ ማለት ነው። ያሁኑ የኢዜማ መሪ አቶ ዮ መሳፍንት በአንድ ወቅት በሰጡት መግለጫ ላይ ትምህርት እየተመራበት ያለው ቃል በቃል ያሉትን ነው ያነሳው። ቃል በቃል አይደለም፣ ሚስኮት ነው የተደረገው። እኔ ቃል በቃል ልበልሎት አትበለም ትሸመድዳለህ አንተ። ሚስኮት ተደርጎ ሳይሆን ቃል በቃል ያለው ነው ለማለት ፈልጌ ነው። አይደለም፣ በአጭር አገላለጽ የትምህርት ስርዓቱን በመተግበር ውስጥ ኢዜማ አስቦት ያልፈጸመው ነገር የለም። ቅድም እንዳልከው ነው። ቅድም ብዙ ነገሮች ጠቅሰ የለም እዚህ ጋርና እዚህ ጋር ትመሳሰላላችሁ፣ እዚህ ጋርና እዚህ ጋር ትመሳሰላላችሁ ብላል አይደለ? ልክ እንደዛ ነው። ልክ እንደዛ ለምሳሌ እኛ በትምህርት ፖሊሲያችን ላይ ያስቀመጥ ነው የትምህርት ፖሊሲ የኢዜማ ነው። ኢዜማ ሚኒስትር ሆኖ ከመሾሙ በፊት የትምህርት ሪፎርም ተጀምሯል፣ በብልጽግና ተጀምሯል። ትምህርት ሚኒስቴር ኃላፊነት በምንወስድበት ጊዜ እዛ ውስጥ ያንን ለመፈጸም የሚካሄድበት ፕሮሰስ ላይ ከኢዜማ ጋራ ኢዜማ የሚጠላው መደረግ የሌለበት ነገር ያኛው ፖሊሲ እንዲደረግ የሚያስገድደው ነገር የለውም። ስለዚህ ይሄኛው ተመሳሳይ ናቸው። አንድና ያው እንኳን ባይሆኑ ተመሳሳይነት ያለው ናቸው። በፍቅርና በትጋት የኛ መሪ የነበረው ስለዚህ ኃላፊነቱን ትወስዳላችሁ? ኃላፊነቱን እንወስዳለን። ስራውን ወስደን ኃላፊነቱን ደግሞ ለብልጽግና የምንሰጥበት ምንም ምክንያት የለንም። አቶ ግርማ ሰይፉ ለነበረን ቆይታ አመሰግናለሁ። አመሰግናለሁ። ክቡራን ተመልካቾቻችን የዚህ ሳምንት ማኒፌስቶ የኢትዮጵያ ዜጎች ለማህበራዊ ፍትህ ነጩ የቃል ኪዳን ሰነድን የዳሰሰ ነበር። ለዚህም አቶ ግርማ ሰይፉ ላቀረብናቸው ጥያቄዎች ምላሽና ማብራሪያ ሰጥተናል። እሳቸውን ለነበራቸው ቆይታ ለሰጡን ምላሽና ማብራሪያ በእናንተ በአድማጭ ተመልካቾቻችን ስም እናመሰግናለን። ማኒፌስቶ በቀጣይ ሳምንት በሌላ ርዕሰ ጉዳይ ከሌላ የፓርቲ ተወካይ ጋር ይመለሳል። አብራችሁ ስለነበራችሁ እናመሰግናለን። ጤና ይስጥልን።